ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ሙሉ የኮምፒውተር ስልጠና በተለይ ለጀማሪዎች ይዤላችሁ መጥቻለሁ ማለት ነው። እንዳለ በፕራክቲካል ወይም ደግሞ በተግባር የተደገፈ ነው የምናየው። ከዚህ በፊት እንደምታስታውሱት ኮምፒውተር ላይ ሙሉ ስልጠናዎችን እንሰራላችሁ ነበር። እዚህ ጋር የምታዩዋቸው ለጀማሪዎች የሚሉ ማለት ነው። አስተያየቶቻችሁን በመቀበል ነው ዛሬም በድጋሚ መጣሁላችሁ። ለምሳሌ ቀስ ያልካላችሁ ነበራችሁ፣ ፈጠን ብዬ ለመስራት የሞከርኩላችሁ ነበረ። እንደዚሁም ደግሞ ፈጠን ክብል ላላችሁም ቀስ እያልኩኝ ሰርቼላችኋለሁ። የዛሬው ግን ለፍጹም ጀማሪዎች ነው ማለት ነው። ለምሳሌ ራይት ክሊክ፣ ሌፍት ክሊክ እያልን በምንጠራበት ጊዜ እያንዳንዷን ነገር የቱ ጋር እንዳለች ፋይል ክሬትም ስናደርግ እያንዳንዷን ስቴፕ ልክ ለጀማሪዎች እንዲሆን አድርገን እንመለከታለን ማለት ነው። ስለዚህ ከዚህ በፊት እየተጠቀማችሁ ያላችሁ ሌሎች አማራጮችም ስላሉ እዚህ ጋር ያሉትን መመልከት ትችላላችሁ። የዛሬው ግን ከዜሮ ጀምረን ምንም ለማናቅ እንደዛ አስቤ ነው ልሰራ ያሰብኩላችሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንገባለን። አሁን ቀጥታ ወደ ዛሬው ስንገባ ምንም አይነት ቲዮሪ የለውም፣ እንዳልኳችሁ ፕራክቲካል ነው። አጥፍቼዋለሁ እንደምታዩት ኮምፒውተሬን ከመክፈት ነው የምንጀምረው ማለት ነው። ከዛ በፊት ግን እናንተ ላፕቶፕ ሊሆን ይችላል የምትጠቀሙት እዚህ ጋር ልክ እንደኔ ጋር እንዳለው ማለት ነው። አሁን ኮምፒውተር የተለያዩ አይነቶች ስላሉ ነው። ዴስክቶፕም ሊሆን ይችላል። ዴስክቶፕ ደግሞ እዚህ ጋር እየተመለከታችሁት ያላችሁት አይነት ማለት። ስለዚህ እናንተ የምትጠቀሙት ማንኛውም ሊሆን ይችላል ማለት ነው። ዴስክቶፕ ከሆነ እዚች ጋር ነች አሁን እንደምትመለከቷት መክፈቻው ያለችው። እቺን ቀጥታ ከፍታችሁ መግባት ትችላላችሁ። ላፕቶፓችን ላይ ደግሞ እዚች ጋር የምትመለከቷት በግራ በኩል የእንትን ምልክት አለች፣ ፓወር ኦን እና ኦፍ ማድረጊያ ነች። ስለዚህ እቺን ጫን ትሏታላችሁ። ከዛ በቀጥታ እንደምታዩት ሎጎ ይመጣላችኋል ማለት ነው። እናንተ የምትጠቀሙት የኮምፒውተራችሁ አይነት አሁን ኤችፒ ስለሆነ እዚህ ጋር እየመጣ ነው ሎጎ። እንደምታዩት አሁን በቀጥታ ከፍቷል። ልክ ስከፍቱ እናንተም እንደዚህ ነው የምታገኙት። እዚህ ጋር የምታገኟቸው ባክግራውንዶች ግን የተለያዩ ሊሆኑ ይችላሉ ማለት ነው። እናንተ ጋር ያው ባክግራውንዱን ስለቀየርኩት ነው። እንዴት መቀየር እንደምችሉ እናያለን። ኮምፒውተራችሁ ፓስወርድ ካለው እዚህ ጋር ፓስወርድ በመጻፍ ነው የምትጀምሩት ማለት ነው። ስለዚህ ፓስወርድ ታስገባላችሁ። ከዛችን ስነኩ በቀጥታ ያስገባላችኋል። ከዛም በተጨማሪ ግን መግቢያችሁ ላይ እዚህ ጋር የምትዩዋቸው የተለያዩ አማራጮች አሉላችሁ። ኢንተርኔት ከዚህ ውስጥ ሳገቡ ማብራት ይቻላል። በተመሳሳይ እዚህ ጋር አክሰሲቢሊቲ የሚል አለላችሁ። ይሄንን ብትነኩት ደግሞ እዚህ ጋር የምትዩዋቸው የተለያዩ አማራጮችን ያመጣላችኋል። እዚህ ጋር ኪቦርድ የሚል አለ። ለምሳሌ ይሄን ብትነኩት እዚሁ ጋር ቀጥታ ኪቦርድ እዚህ ያመጣላችኋል። ፓስወርዳችሁን እዚህ ላይ ያለውን ተጠቅማችሁ ማስገባት ይቻላል ማለት ነው። አሁን ፓስወርዴን ላስገባና ወደ ውስጥ እንግባ። ፓስወርዴን አስገብቻለሁ። ከዛ እዚህ ጋር መጣና ይሄንን እነካዋለሁ፣ ወደ ውስጥ ያስገባኛል። ወደ ውስጥ ስገቡ ይሄንን ነው የምታገኙት። ዊንዶ 10 ሊሆን ይችላል። የኔ አሁን እንደምታዩት ዊንዶ 11 ነው። አፕዴት ማድረግ ከፈለጋችሁ ኢንዲ ስክሪን ላይ ያስቀምጥላችኋለሁ፣ አፕዴት ማድረግ ትችላላችሁ። ዋናው ግን ዊንዶ 10 እንደዚሁም 11 ቢሆንም አጠቃቀማችን ተመሳሳይ ነው ማለት ነው። ቀጥታ ከዛ ወደዚህ ነው የሚያመጣችሁ። እንዳልኳችሁ ይሄኛው ሙሉ ፓርቱ ዴስክቶፕ ተብሎ ይጠራል። እዚህ ላይ ደግሞ የተለያዩ አፕሊኬሽን ሶፍትዌሮች እንደዚሁም ደግሞ ፋይሎች ይኖራሉ። የነሱ አይከን እዚህ ጋር ይቀመጣል። አይከን የምንላቸው እነዚህ ምልክቶቹ ማለት ነው። ከነዚህ አይከኖች በተጨማሪም ከስር እዚህ ጋር የምታዩዋቸው የተለያዩ አንትኖች አሉ። እነዚህ ደግሞ ታስክ ባር ላይ የተቀመጡ ነገሮች ናቸው። ስለዚህ በአጠቃላይ ከስር ያለው ታስክ ባር ተብሎ ይጠራል። የምትፈልጓቸውን ነገሮች እናንተም ከስር እንዲቀመጡላችሁ ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር እንደምታዩት እቺ ደግሞ የምትንቀሳቀሷ ከርሰራችን ነች። እንደዚሁ ማውዛችሁን ወደዚህ በምታረጉበት ጊዜ ወደ ፈለጋችሁ ትንቀሳቀስላችኋለች። ማውዝ መጠቀም ካልፈለጋችሁ ደግሞ እዚች ጋር ተች ፓድ ይባላል። ይሄን መታችሁ እንደዚህ ስታደርጉት እንደምታዩት በዚህ መልክ ይንቀሳቀስላችኋል ማለት ነው። ስለዚህ በዚሁ ወደ ማውዝ አጠቃቀም ማለፍ እንችላለን ማለት ነው። ወደ ማውዛችን ስትመጣ አሁን እዚህ ጋር የምትመለከቱት ነው። ዋየርለስ ሊሆን ይችላል። ዋየርለስ ማለት እዚህ ጋር የምታዩት አሁን እኔ ምንም አይነት ገመድ የለውም፣ የተያያዘው እዚች ጋር በምትመለከቷት ነው ማለት ነው። ስለዚህ እናንተ አሁን ስትገዙ የመጀመሪያችሁ ከሆነ እዚህ ጋር ውስጥ ላይ ነው የምታገኟት። ከዚህ ትነቅሉና እዚች ጋር ተሰኳታላችሁ። ሲጨርሱ ግን መንቀል ይኖርባችኋል፣ አለበለዚያ ባትሪያችሁን ይጨርስባችኋል ማለት ነው። ኮምፒውተራችሁ ተዘግቶ ራሱ ከዛ እንደምታዩት ሰክተነዋል። አክቲቭ አይሆንም። ሰክታችሁትም አክቲቭ እንዲሆን ላው ላይ ደብል ክሊክ ማድረግ አለባችሁ። አሁን አክቲቭ ሆኗል። ወደ ፈለግነው ያንቀሳቀስልናል። ከዛ ማውዛችን ስንመጣ ደግሞ ሶስት መሰረታዊ ነገሮች አሉ። አንደኛ በዚህ ጋር የምትመለከቱት ራይት ክሊክ ነው፣ ወይም በቀኝ በኩል ያለው ማለት ነው። ብዙ አማራጮችን የሚሰጠን ነው። ለምሳሌ እንደዚህ ብታደርጉት ኦፕሽኖችን ያመጣላችኋል። እንደምታዩት እዚህ ጋር የተለያዩ አማራጮችን እያመጣልኝ ነው። እዚህ ጋር ደግሞ ሌፍት ክሊክ አለ። ይሄ ደግሞ አክሽን መውሰጃዎች ናቸው ማለት ነው። ለምሳሌ አሁን ራይት ክሊክ ነክቼ እዚህ ጋር የምታዩዋቸው ኦፕሽኖች መጥተዋል። አሁን ቪው ወደሚለው ወይም እዚች ጋር ወደምትመለከቷት መሄድ ከፈለግኩኝ ይሄን ማንቀሳቀስ ብቻ ነው የሚጠበቅብኝ። ከዛ እንደምታዩት ቪው ጋር ደረስኩ ማለት ነው። ከዛ ለምሳሌ እዚህ ጋር ያሉት አይኮኖች ላርጅ እንዲሆኑ ፈልጌያለሁ። ማውዜን እንደዚህ ሸርተት አድርገዋለሁ። ከዛ ላርጅ የሚለው ላይ አሁን አክሽን መውሰድ ከፈለኩኝ አክሽን መውሰጃችን ይሄኛው ነው፣ ሌፍት ክሊክ። ይሄን ብነካው ተመልከቷቸው በጣም ትልልቅ ሆነዋል። ስለዚህ አሁንም ራይት ክሊክ ኦፕሽን ሸርተት ታደርጋለሁ። እዚህ ጋር እመጣለሁ። አሁንም አንሸራትትና
አክሽን ወስድበታለሁ ወይም ሌፍት ክሊክን እነካለሁ ማለት ነው። እዚች ጋር ደግሞ የምትመለከቷት ጎማ ነች ወይም ስክሮል ማድረጊያ ማውዛችን ነች። ለምሳሌ የሆነ የተከፈተ ነገር ካላችሁ ወደታች መሄድ ከፈለጋችሁ ቺን ጎማዋን ወደታች እንደዚህ ስክሮል ማድረግ እንደዚህና እንደዚህ ያደርጋችሁ መጠቀም ትችላላችሁ ማለት ነው። ይህን ካየን አሁን ውስጥ ላይ ወዳሉት ነገሮች መግባት እንችላለን። በተመሳሳይ ግን እዚህ ጋር ያለውን መጠቀም የምትፈልጉ ካላችሁ ይህን መንካት ነው። ራይት ክሊክ እዚህ ጋር አለ። ክሊክ ስታደርጉ ኦፕሽኖች ይመጣሉ። ከዛ አሁንም ሸርተት ብላችሁ ደስ ያላችሁ ቦታ ጋር ትሄዱና አክሽን ለመውሰድ ደግሞ ቺጓን ትነካላችሁ ማለት ነው። በተመሳሳይ እዚህ ዴስክቶፕ ላይ አሁን እነዚህ ነገሮች ማየት የማትፈልጉም ከሆነ እዚች ጋር ራይት ክሊክ ከዛ ቪው የሚለው ጋር ትመጣላችሁ። እዚህ ጋር አማራጭ አለ ብያችኋለሁ። ሾ ዴስክቶፕ አይከን ይላል ወይም አሳየን እያልነው ነው። ካልፈለግን ግን ራይት ነች እንደምትዋት እየታየ ነው ማለት ነው እዚህ ጋር። ይህም ብትነኩት ግን ጠፉ እንዳለ ተመልሰው እንዲመጡ እዚች ጋር ትመጡና አሁንም ቪው ከዛ ሾ ስትሉት በአጠቃላይ ይመጣላችኋል። እነዚህን ዋና ዋና ነገሮች ካየን አሁን ደግሞ የተለያዩ ፎልደሮችን እንደዚሁም ፋይሎችን ክሬት ማድረግ እንዴት እንደምንችል እንመለከታለን ማለት ነው። ለምሳሌ እዚህ ላይ አዲስ የራሳችንን ፎልደር ክሬት ማድረግ ፈልገናል ብለን ካሰብን ምን እናደርጋለን? ራይት ክሊክ እንነካለን። ከዛ ዝቅ ስትሉ ኒው የሚል አለ። ኒው ጋር ከመጣችሁ በኋላ ብዙ ኦፕሽኖች አሉ ወይም አማራጮች ማለት ነው። ወደ ላይ እንውጣ። አሁን አክሽን መውሰጃ ሌፍት ክሊክ ነው ብለናል። ስለዚህ ሌፍት ክሊክን ስንነካ እንደምታዩት ኒው ፎልደር ብሎ አዲስ ፎልደር እዚህ ጋር ክሬት አድርገናል። ከዛ እዚህ ጋር ለፎልደራችሁ ስም መስጠት ይቻላል ማለት ነው። ስም ለመስጠት እዚህ ጋር ያሉትን ነገሮች መጠቀም ትችላላችሁ። አሁን እዚህ ጋር እንዳለ ያሉት ፊደሎች ናቸው እንደምታዩዋቸው። ከላይ ቁጥሮች አሉላችሁ። እዚህ ጋር ደግሞ ነምበር ፓዶች አሉ ከቁጥር ጋር የተያዙ ብዙ አማራጮች አሉላችሁ። እዚህ ጋር ኮንትሮል ሺፍት ካፕስሎክ እነዚህን ማየት እንችላለን ዋና ዋናዎቹን። አሁን ግን ስም እንስጠው። ለምሳሌ ስማችሁ አበበ ከሆነ ወይም ማስቀመጥ የፈለጋችሁት በዛ ስም ከሆነ አበበ ብላችሁ ጽፋላችሁ። እንደምታዩት ግን ስሞል አድርጎ ነው የጀመረብኝ ካፒታል እንዲሆንልኝ ወይም ስሙ ትልቅ ሆኖ እንዲጀምር እዚች ጋር ካፕስሎክ አለች ትልቅ አደርጋት ማለት ነው። ከዛ ኤን ነካለው ከዛ ቺን ነካለው እንደዚህ አበበ ብላችሁ ትጽፋላችሁ። ተመልከቱት አሁን አበበ የሚባል አዲስ ፎልደር አብረን ክሬት አድርገናል። ሳይዙን እንዲታየን ትንሽ ከፍ እናርገው። ይሄን ላርጅ አይከን ላርገውና አሁን አበበ የተባለው ፎልደራችን እዚህ ጋር ነው እንደምትመለከቱት ያለው ማለት ነው። ከዛ ይሄን ፎልደራችሁን ደግሞ ቦታ መቀየር ይቻላል። አሁን እዚህ ጋር ባረገው መጥቶ እዚህ ጋር ይቀመጣል። እዚች ጋር ግን ራይት ክሊክ እንንካና ይሄኛው ቪው የሚለውን አውቶ አሬንጅ ብታደርጉት አሁን አውቶማቲካሊ አሬንጅ ያደርገዋል። እዚህ ጋር አሁን አውቶ አሬንጅ የሚለው ጠፍቷል። ስለዚህ አሁን አበበን ደስ ያለኝ ቦታ ጋር መውሰድ እችላለሁ ማለት ነው። እንደምትመለከቱት እዚህም ባደርገው እዚህ ጋር ባደርገው እዚህ ጋር ባደርገው ይቀመጣል። አሁን እዚህ ጋር አደረግኩት። ከዛ የፎልደራችሁን ደግሞ ምልክቱን ወይም አይከኑን መቀየር ከፈለጋችሁ ላው ላይ ራይት ክሊክ ትነካላችሁ። ከዛ ፕሮፐርቲ የሚላለላችሁ እንደምታዩት ይኸውና ፕሮፐርቲ መንካት ነው። ወደዚህ ያመጣችኋል። ከዛ ከስተማይዝ የሚላለ ከስተማይዝ የምትለዋን ትነካላችሁ። ቼንጅ አይከን ይላል። ከዛ ይሄን መንካት ነው። ብዙ አይነት አይከኖች አሉ እዚህ ውስጥ ካሉት ውስጥ ፎቶ ማለት ነው ባጭሩ። አይከን ማለት እዚህ ጋር ካሉት መጠቀም ይቻላል። ለምሳሌ እቺኛዋ እንድትሆን ከፈለኩ እነካታለሁ። ኦኬ እለዋለሁ። ከዛ ኦኬ ይሄ ፎልደር እንደምታዩት በዚህ መልኩ ሆነ። እናንተ የምትሰሩትን ስራ ካሁን በኋላ እዚህ ውስጥ መክተት ከፈለጋችሁ በተለያየ አይነት መንገድ መክተት ይቻላል ማለት ነው። ለምሳሌ አሁን አንድ ፋይል አለኝ እዚህ ጋር የምታዩት ማለት ነው። ይሄንን ወደዚህ ውስጥ ወደ አበበ ወይም አዲስ ክሬት ወዳደረግነው ፎልደር መክተት ከፈለጋችሁ በብዙ አይነት መንገድ መክተት ይቻላል። አንደኛ እላው ላይ ትመጡና ጫን ትላላችሁ ማውዛችሁ እንደዚህ እዚህ ጋር የምታዩት ሌፍት ክሊክን ጫን ብዬ ይዣለሁ። ከዛ ጎተት አድርጌ እመጣለሁ ሳለቀው ማለት ነው። ቆም ስትሉ ያነብ እንትን ይላችኋል እንደምታዩት ሙቭቱ አበበ ይላችኋል። ስትለቁት አበበ ውስጥ ገባ። ከላይ የለም። አሁን አበበን ላይ ደብል ክሊክ ብናደርግ ደብል ክሊክ ማለት ይሄንን ሁለት ጊዜ እንደዚህ መንካት ማለት ነው። ስንነካው እዚህ ውስጥ ገብቷል። ሌሎች ነገሮችንም ካሁን በኋላ የምንሰራውን ስራ እዚህ ውስጥ ማስገባት እንችላለን ማለት ነው። እቺን እዚህ ጋር እናስቀምጣትና በኋላ ኤክሴል፣ ወርድ፣ ፓወርፖይንት እየሰራን እዚህ ውስጥ እንዴት ማስገባት እንደምንችል እንመለከታለን። ነገር ግን አሁን ይሄ አበበ መሆን ይቅርና የአባት ስም ልንጨምርበት ከፈለግን ወይም ሪኔም ማድረግ ከፈለግን ደግሞ ላው ላይ ራይት ክሊክ እንነካለን። ከዛ እዚች ጋር ሪኔም የምትላለች ሪኔም ትላላችሁ። እንደ አዲስ ስም ቀይሩ ማለት ነው ባጭሩ። ከዛ ደብል ክሊክ ላድርግባት ላው ላይ እዚች ጋር ክሊክ ሳረግ ለመጻፍ ዝግጁ ሆኗል። ስፔስ ልስጠው። ስፔስ ማለት ክፍተት ማለት ነው። እዚች ጋር አበበ የአባቱ ስም ደግሞ ለምሳሌ ከበደ ከሆነ ካፕስሎኳን ላጥፋና እንደዚህ ከበደ ብላችሁ ትጽፋላችሁ አበበ ከበደ። ስለዚህ ሪኔም አደረግን ማለት ነው። ስሙን ቀየር ነው ባጭሩ። ይህን ካልፈለጋችሁ ደግሞ ወይም ሰው እንዳይባችሁ ከፈለጋችሁ መቆለፍ ሃይድ ማድረግ ይቻላል። እነዚህን ከዚህም በፊት ሰርች ይላችኋለሁ ኢንስክሪን ላይ ማስቀምጥላችኋለሁ ማየት ትችላላችሁ። ከዛ እንደዚሁም ደግሞ ዲሌት ማድረግ የምትፈልጉትም ነገር ካለ ለምሳሌ ይህንን ፈልገዋለሁ ሌላ ግን ክሬት እናድርግና አዲስ ዲሌት እናድርግ። እንደምታዩት ይሄ ፎልደር አለ። ስም እንስጠው ራይት ክሊክ ከዛ እዚች ጋር ሪኔም እንደ አይነት ስም ሰጠ ነው።
አሁን ይህን ዲሌት ላረገው ፈልጌ ያለው። ስለዚህ ምን አደርጋለሁ? እላው ላይ መጥቼ ራይት ክሊክ ነካለሁ። ከዛ ዲሌት ይላል፣ ዲሌት እነካለሁ ማለት ነው። ወይም ደግሞ ክሊክ አደርግበትና ከዚች ከኪቦርድ ላይ ዲሌት አለች እዚህ ጋር ዲሌትን ስነኩ ይጠፋላችኋል። ሪሳይክል ቢን ውስጥም እንዳይቀመጥና ቦታ እንዳይዝ ፐርማነንት በሆነ ሁኔታ ዲሌት እንዲሆን ከፈለጋችሁ ግን ትመርጡትና ሺፍት ዲሌት ነካላችሁ። ሺፍት ማለት እቺ ነች፣ ወይም እዚህ ጋር ታገኟታላችሁ። ሺፍት እቹትና ዲሌት ደግሞ እዚህ ጋር አለ። ስለዚህ ሺፍት እና ዲሌትን ብነካውን ይሄ እንደምታዩት ፐርማነንት በሆነ ሁኔታ ነው ዲሌት የማደርገው ይለኛል። ስለተስማማው የስ ስለዋለሁ። ሪሳይክል ቢን ውስጥም ብገባ አላገኘውም ማለት ነው። ሪሳይክል ቢን ማለት ዲሌት የተደረጉ ፋይሎቻችሁን የምታገኙበት ቦታ ማለት ነው። ለምሳሌ ሪሳይክል ቢን ውስጥ ልግባ። እነዚህ አሁን ዲሌት ያደረኳቸው ፋይሎች ናቸው። ነገር ግን በስህተት ከሆነ ዲሌት ያደረኳቸው መመለስ እችላለሁ ማለት ነው። ለምሳሌ ልመልሰው ከፈለኩኝ ላው ላይ ራይት ክሊክ አደርግና እዚች ጋር ሪስቶር ብትላለች ሪስቶርን ብነካ በቀጥታ ይመለስልኛል ማለት ነው። ነገር ግን እንዳልኳችሁ ሺፍት እና ዲሌትን ከነካችሁ መመለስ አትችሉም። ሙሉ በሙሉ ነው ዲሌት የሚሆንባችሁ። እነዚህን ካየን አሁን ደግሞ ወደ ሴቲንጎች መሄድ እንችላለን። ሴቲንጎችን ደግሞ እነዚህን ነገሮች ለጊዜው ማጥፋት ስለምንችል እናጥፋቸው። ራይት ክሊክ ልንካ ለማጥፋት ቪው፣ ከዛ እዚች ጋር ሾው ዴስክቶፕ አይከን ራይት ነበረች፣ እቺ ልንካት ይጥፋልኝ። እዚህ ጋር ያሉት እንዳሉ እንትናቸው ብያችኋለሁ። ታስክ ባር ላይ የተቀመጡ ነገሮች በኋላ እንዴት ማስቀመጥ እንደምንችል እናያለን። አሁን ወደ ሴቲንግ እንሂድ። እዚህ ጋር እንምጣና ራይት ክሊክ ከዛ ከላይ ሴቲንግ የሚል አለ። ሴቲንግን ትነካላችሁ። ከዛ ሴቲንጋችሁ ይከፈታል ማለት ነው። እዚህ ላይ በጣም ብዙ አይነት ነገሮችን ነው የምታስተካክሉት። እንደምታዩት ሲስተም፣ ብሉቱዝ፣ ኔትወርክ እያለ ይቀጥላል። ብዙ ናቸው። ለምሳሌ አሁን ሆም ጋር ነው ያለው። ሲስተም የሚለውን ብትነኩት ከሲስተም ጋር የተያዙ ከድምፅ ጋር ዲስፕሌይ ጋር የተያዙ ብዙ ነገሮች አሉ። ብሉቱዝ፣ ኔትወርክ ብዙ ናቸው። ፐርሰናላይዜሽን የሚለውን ለምሳሌ ልንካውና ላሳያችሁ። ከባክግራውንድ ጋር የተያዘ ነገር መምረጥ ይቻላል። ለምሳሌ ባክግራውንድ እዚህ ጋር አለላችሁ። ክሊክ እናድርግበት። አሁን ልውጣና አንዴ ላሳያችሁ። ለመውጣት በሾርት ከት መውጣት ይቻላል፣ ወይም እችኛዋን ሚኒማይዝ አድርጋችሁ መውጣት ይቻላል። ይሄን ከነካችሁት ይጠፋባችኋል። ሙሉ በሙሉ ኤክስ ነው። ይሄኛው ደግሞ ሚኒማይዝ ነው። እቺን አድርጎ መውጣት ይቻላል። በሾርት ከትም ወደ ዴስክቶፕ ለመሄድ ዊንዶ እዚህ ጋር አለ፣ ዲ እዚህ ጋር አለ። ስለዚህ ዊንዶ እና ዲን ብንነካ ወደ ውጭ መውጣት ይቻላል። አሁን እዚህ ጋር ያለው እንደምታዩት ይሄ ባክግራውንድ ይሄ ከለር ነው፣ ወይም ይሄ ቲም ነው ያለው። ልቀይረው ከፈለኩ ግን ቅድም ሚኒማይዝ ስላደረግናት ከስር ተቀምጣለች እንደምታዩት ሎጎዋ ማለት ነው። አይከኗ የሴቲንግ እንንካት። ለምሳሌ ይሄን ከፈለኩኝ ይሄን ነካዋለሁ። ባክግራውንዱ ወደዚህ ይቀየራል። ቼክ እናርገው። ባክግራውንዳችን ይሄ ሆነ ማለት ነው። ሌሎች ባክግራውንዶች እዚህ ጋር አሉ። የራሳችሁን መጠቀም ከፈለጋችሁ ደግሞ ብሮዝ ፎቶ የሚል አለ እዚህ ጋር። ይሄ መንካት ይቻላል። ከዛ በኋላ ወደ ኮምፒውተራችሁ እንትኖች ይወስዳችኋል። ፋይሎቻችሁ የሚቀመጡበት ቦታ ነው። ለምሳሌ እዚህ ጋር ካሉት ውስጥ አንዱን ተጠቅሜ ላሳያችሁ። እንደ ምሳሌ ስለሆነ ይሄኛውን ልጠቀመው። ክሊክ ወይም ላው ላይ ክሊክ አደረኩበት፣ አክሽን ወሰድኩበት ማለት ነው። ቹዝ ፒክቸር እለዋለሁ። ፎቶ እዚህ ጋር ገባች። ከዛ ባክግራውንድ ላይም ገባ። ቼክ እናድርገው እንውጣና ባክግራውንዳችን እንደምታዩት እንደዚህ ሆኗል ማለት ነው። አሁንም እዚች ጋር እንምጣ። ሌሎች የምትቀይሯቸው ነገሮች አሉ፣ መቀያየር ይቻላል። እዚህ ጋርም ሌሎች እንትኖች አሉ። ሴቲንግ ላይም ራሱን ችሎ ሰፊ ቪዲዮ ስለሰራው ኢንዲስክሪን ላይ ያስቀምጥላችኋለሁ። እሱንም ማየት ይቻላል። ዋና ዋና ሴቲንጎችን ብቻ ነው አሁን የምናየው። አፕ ደግሞ የተለያዩ ኢንስቶል የሆኑ አፕሊኬሽኖቻችሁን የምታገኙበት ቦታ ነው። ለምሳሌ አፕ የሚለውን ነካሁት። ከዛ ኢንስቶልድ አፕ የሚለውን ስትነኩ እናንተ ኮምፒውተር ላይ ተጭኖ ያሉ አፕሊኬሽኖችን በአጠቃላይ ማግኘት ትችላላችሁ። እኔ ጋር አሁን የምታዩዋቸው እንዳለ የተጫኑ ናቸው። ማጥፋት ከፈለጋችሁ ደግሞ እዚች ጋር ትመጡና ሌፍት ክሊክ አክሽን መውሰጃ ነው ብለናል። ከዛ እዚች ጋር አንኢንስቶል ብለው ይሄ በቀጥታ ይጠፋል ማለት ነው። አካውንት ደግሞ እዚህ ጋር አለላችሁ። አካውንትን ብንነካው ደግሞ ከፓስወርድ ጋር ከተለያዩ ነገሮችን የምታስተካክሉበት ቦታ ነው። ለምሳሌ ዩር ኢንፎ ይላል። ይሄን ልንካው። ከዛ እዚህ ከመጣው በኋላ ይሄ ያለ እዚህ ጋር አሁን የምትመለከቱት ፎቶ ቅድም ስገባ አይታችሁታል። መግቢያው ላይ ይሄን ያለው ልቀይረው ከፈለኩኝ ግን ሌላ ማድረግ እችላለሁ ማለት ነው። ለምሳሌ ቹዝ ኤ ፋይል በለው። ከዛ ብሮዝ የሚለው ልንካው። ከዛ አሁንም እዚህ ጋር ካሉት ፎቶዎች ውስጥ አንዱን መጠቀም ፈልጌያለሁ ብዬ ካሰብኩኝ ክሊክ አደርግበታለሁ ማለት ነው። ለምሳሌ ልቀይራትና ይሄኛው እንዲሆን ከፈለኩኝ እቺኛዋ ክሊክ ከዛ ቹዝ ፒክቸር እለዋለሁ። እንደምታዩት አሁን እየተቀየረ ነው። በዚህ መልክ ተቀይሯል። ወተን ላሳያችሁ። ለመዝጋት አሁን ወይም ሸት ዳውን ከማድረግ ይልቅ ሎክ ማድረግ ይቻላል። ዊንዶውዝ ያለ ኤል እዚህ ያለ ሎክ ያደርግላችኋል። ለጊዜው መመለስ ስለምንችል ችግር የለውም። አሁን ተመልከቷት። መግቢያችን ላይ ያለችው ፎቶ እዚህ ጋር ሆናለች። እናንተ የራሳችሁን ፎቶ ኮምፒውተራችሁ ላይ ፊት ለፊት ላይ የምታደርጉት በዚህ መንገድ ነው ማለት ነው። አሁን ሸት ዳውን ብለን ስላልወጣን ስንገባ እንደምታዩት ወደ ቆምንበት ነው የሚያስቀጥለን። አሁን ይህን ያስተካከልነው ዩር ኢንፎ የሚለው ላይ ነው። ከላይ አሁን አካውንት ወደሚለው እንመለስ።
እዚች ጋር ሳይኒን ኦፕሽን የሚል አለ። ከዛ ኢሜይል በጣም ብዙ ናቸው እንደምታዩቸው ማለት ነው። ለምሳሌ ሳይኒን ኦፕሽን የሚለው ጋር እንሂድ። ከዛ እዚህ ጋር ፓስወርድ የሚል አለ። በፓስወርድ መቆለፍ ከፈለጋችሁ ነው ፓስወርድ። ከዛ ቼንጅ የሚለው ጋር በመጣ እናንተ የመጀመሪያችሁ ከሆነ ክሬት ነው የሚላችሁ። ከረንት ፓስወርድ አስገባ እያለኝ ነው። ፓስወርዴን አስገባለሁ እዚህ ጋር። ይሄን ነበር የምጠቀመው። ማየት ከፈለጋችሁ እዚች ጋር የአይን ምልክት አለች፣ እቺ መንካት ይቻላል። ከዛ ኔክስት አዲሱን አስገቡ ይላችኋል። የራሳችሁን ፓስወርድ እዚህ ጋር ማስገባት ትችላላችሁ። በድጋሚ እዚህ ጋር ላስገባለት ከላይ ያስገባሁትን ሂንት ደግሞ እዚህ ጋር ከረሳችሁት ማስታወሻ ነገር ነው የሚጠይቃችሁ። ይህን ሰጠሁት። ከዛ ኔክስት ላለው ፊኒሽ እለዋለሁ። ጨርሻለሁ። እዚህ ላይ ክሊክ አደርጋለሁ ማለት ነው። አሁን እንውጣ። ለምሳሌ አሁንም ከዛ ፓስወርድ አሁን ሲጠይቀኝ የማስገባው አዲሱን ፓስወርድ ወይም አዲስ ክሬት ያደረግነውን ነው። አስገባሁለት። ከዛ እዚች ጋር መጥቼ ኢንተር ማለት እችላለሁ፣ ወይም ደግሞ እዚች ጋር መጣናችን እነካታለሁ ማለት ነው። ከዛ በቀጥታ እንደምታዩት ወደ ነበርኩበት ወደዚህ ያስገባኛል። ሌሎችም ሴቲንጎች አሉ። እዚህ ጋር ታይም ኤንድ ላንጉጅ የሚል አለ። ላንጉጅም በጣም መሰረታዊ ነገር ነው። በተለይ ኮምፒውተር ላይ የመጀመሪያችሁ አካባቢ ከሆነ ቋንቋ መጫን ግዴታ ስለሆነ፣ ለምሳሌ ታይም ኤንድ ላንጉጅ የሚለውን ነካሁት። ከዛ እዚች ጋር ልምጣና ላንጉጅ ኤንድ ሪጅን ይላል። ይሄን ልንካው። ከዛ ወደዚህ ያመጣችኋል። እዚህ ጋር አሁን ጋር የተጫኑ ቋንቋዎች እንደምታዩት እንግሊሽ፣ ዩናይትድ ስቴትስ አለ፣ ኪንግደም አለ፣ አምሃሪክ አለ ማለት ነው። እናንተ ጋር ለምሳሌ አማርኛ የላችሁም ብለን ካሰብን መጻፊያው እዚች ጋር አድ ኤ ላንጉጅ የምትለዋን ትነካላችሁ። ከዛ እዚህ ጋር ብዙ ቋንቋዎች አሉ እንደምታዩት። የተመረጡት ብለር ሆነዋል። አሁን ለምሳሌ አማርኛ ስለተመረጠ ብለር ነገር ሆኗል። ካጣችሁት ግን እናንተ መጻፍ ይቻላል። አምሃሪክ ብላችሁ እንደዚህ ታይፕ ስታደርጉ መጣ ማለት ነው። እናንተ ጋር ጎላ ብሎ ነው የሚመጣው። ኤዲንትን ካልተደረገ ኢንስቶል ካልተደረገ ለምሳሌ ሌላ ቋንቋ ላርግና ላሳያችሁ። ለምሳሌ ይህንን ላረገው ከፈለኩኝ ክሊክ አደርግበታለሁ። ከዛ እዚች ጋር መጥቼ ኔክስት ትለዋለሁ ማለት ነው። በቀጥታ ይጫናል። ኔክስት እና ኢንስቶል ማድረግ ብቻ ነው የሚጠበቅባችሁ። ከዛ ቋንቋው እዚህ ጋር ነው የሚቀመጠው። አሁን እንግሊሽ ይኸውና፣ ይህም ብነካው እንግሊሽ እዚህ ጋር አለ፣ አማሪክ እዚህ ጋር አለ። አማርኛ መጻፍ ስፈልግ አሁን እቺ አማሪክ የምትለዋን ነካታለሁ። የሚጽፈው አማርኛ ነው። ለምሳሌ እንውጣና እዚህ ጋር ፎልደር ክሬት እናድርግ። ይህም መጀመሪያ አይከኖቹ እንዲታዩ ሾን በለው። አይከኖቼ እየታዩ ነው። ከዛ እዚች ጋር ለምሳሌ አሁንም አዲስ ነገር ክሬት እናድርግ። ኒው ፎልደር። ስሙን መስጠት የፈለግነው በአማርኛ ነው። ይሄ እንደምታዩት ይሄኛው አማርኛ ሆኗል። ስለዚህ ካሁን በኋላ በጽፍ የሚጽፈው ነገር እንደምታዩት አማርኛ ፊደላትን ይሆናል ማለት ነው። እንደ አይነት ፊደል ጽፎልኛል። እንግሊዘኛ ከፈለኩ ደግሞ እዚች ጋር መጣና እንግሊሽ አደርገዋለሁ። ከዛ ካሁን በኋላ ደግሞ የሚጽፈው እንግሊዘኛ ይሆናል። ሾርት ከት ከፈለጋችሁም ዊንዶው እዚህ ጋር አለ፣ ስፔስ እዚህ ጋር አለ። ይህም ብቻ በመንካት ቋንቋ ይቀያየራል። ተመልከቱት። አሁን እንግሊሽ ነው እዛ ጋር ያለው። አሁን ብነካው አማሪክ ይሆናል። አሁን ብነካው እንግሊሽ። ይህም ብቻ በመንካት መቀየርም ትችላላችሁ። ወደ ሴቲንጋችን እንመለስ። አሁንም እዚህ ጋር ደግሞ ጌሚንግ የሚል ነገር አለ። ይሄኛውን ስክሪናችሁን ሪከርድ ለማድረግ የምትጠቀሙበት ቦታ ነው። በኋላ ላይ እናየዋለን። እዚህ ጋር አክሰሰቢሊቲ አለ። ይህም በጣም ጠቃሚ የሆነ ቦታ ነው ማለት ነው። ለምሳሌ በብዛት ከምንጠቀማቸው ውስጥ ናሬተር አንደኛው ነው። እንደምታዩት ኦፍ ከሆነ ይህን ኦን ታደርጉታላችሁ። እንደምታዩት ይሄ እያወራ ነው። ላቋርጠው፣ ኦፍ ልበለው። ይሄ ለምንድን ነው የሚጠቅማችሁ? የተጻፈ ነገር ማንኛውም ነገር ካላችሁ እንዲያነብላችሁ ማድረግ ይቻላል። ለምሳሌ ማይክሮሶፍት ወርድ ልክፈትና ላሳያችሁ። ወርድን እንዳልኳችሁ በኋላ ራሱን ችሎ አሳያችኋለሁ። አጠር ያለ ነገር ለማየት እንሞክራለን። ለምሳሌ እዚህ ጋር የምትመለከቱት ጽሑፍ አለ። ይህን እንዲያነብልኝ ምን አድርጋለሁ? ወደ ሴቲንጋችን እንሂድ። ናሬተር ይኸውና ኦን እናድርገው። ሾርት ከት ደግሞ አለው እዚህ ጋር እንደምትመለከቱት። አንዴ መለስ ብዬ ላሳያችሁ። ሾርት ከቱ ዊንዶ ኮንትሮል ኢንተርን ስነኩ አነብላችኋለሁ ብሎናል። ስለዚህ መጀመሪያ ይሄን ኦን ላድርገውና ሚኒማይዝ ልበለው። ለምሳሌ ከዚህ ጀምሮ እንዲያነብ ከፈለኩኝ እዚህ ጋር መጥቼ መርጥለትና አስጀምረዋለሁ። ክሊክ ላድርግለት። ላስቆመው። ለማስቆሙ ዊንዶ ኮንትሮል እና ኢንተር እዚህ ጋር ልላችሁ። ስለዚህ ዊንዶ ኮንትሮል ኢንተር እንደምታዩት ኤግዚት ብሏል ወይም ወጥቷል ማለት ነው። ስለዚህ ሴቲንግ ላይ እነዚህን መሰረታዊ የሚባሉ ነገሮችን ማግኘት ይቻላል። በተመሳሳይ እዚህ ጋር አክሰሲቢሊቲ የሚል አለላችሁ። አሁንም ይሄን ነክታችሁ ደግሞ ኦን ስክሪን ኪቦርድ ወይም ስክሪናችሁ ኪቦርድ ላይ እንዲመጣ ከፈለጋችሁ ይሄን መንካት ትችላላችሁ ማለት ነው። ከዛ ይሄን ስትነኩ ወደ እነዚህ አማራጮች ያመጣችኋል። ከዛ ኦን ስክሪን ኪቦርድ ይላል። በሾርት ከት ደግሞ ዊንዶ ኮንትሮል ኦ መንካት ይቻላል። ወይም ይሄን ስትነኩ ኪቦርዳችሁ ፊት ለፊት ላይ እዚህ ጋር እንደምታዩት ይመጣል። ከዛ በዚህ መጻፍ ትችላላችሁ። ፕራይቬሲ ደግሞ እዚህ ጋር አለ። ይሄም በጣም ወሳኝ የሆነ ቦታ ነው። እዚህ ጋር ገብታችሁ ዊንዶ ሴኩሪቲ እንደዚሁም ሌሎች ነገሮችን ኦን ታደርጋላችሁ ማለት ነው። አፕዴት ማድረግ ስትፈልጉ ደግሞ እዚህ ጋር ዊንዶውስ አፕዴት የሚል አለ። ይሄን ነክታችሁ አፕዴት ታደርጋላችሁ። እንደምታዩት እኔ ጋር አሁን አንድ የሚያስፈልግ ነገር አለ እያለኝ ነው። ኢንስቶል እለዋለሁ ወይም አፕዴት እለዋለሁ ማለት ነው። ከዛ ከስር አፕዴት ያደርግላችኋል።
ሌላው መሰረታዊ ነገር ደግሞ ከስር ከምታገኙት ውስጥ ሰርች ማድረጊያ ነው። እዚች ጋር የምታዩት ሰርች ማድረጊያ አለች። እቺን መንካት ይቻላል። ፊት ለፊት ላይ ካልመጣች ደግሞ እቺን ትነካላችሁ። እዚህ ጋር ራይት ክሊክ ከዛ ሰርች የሚል አለላችሁ እዚህ ጋር ማለት ነው። አሁን ራይት ክሊክን ስትነኩ እዚህ ጋር የምታዩዋቸው አጠቃላይ ነገሮችን ማግኘት ይቻላል ማለት ነው። ለምሳሌ አሁን እኛ ሰርች ልናደርግ ስለሆነ እቺ ሰርች የምትለዋን እንነካለን። ከዛ የምትፈልጉትን ነገር እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። ለምሳሌ ፓወር ፖይንት ከሆነ መክፈት የፈለጋችሁት ፓወር ፖይንት ብላችሁ እንደዚህ ስጽፉ እዚህ ጋር ብዙ ነገር ሰጀስት ያደርጋችኋል። ከዛ ይህን ልከፍተው ከፈለኩ አሁን ፓወር ፖይንትን እላው ላይ ደብል ክሊክ ነው የምናደርገው ብለናል። አክሽን ለመውሰድ እንደዚህ ባደርገው በቀጥታ እየከፈተው ነው። ከዛ እዚች ጋር እንዲያርጌ መጠቀም እችላለሁ። አሁን አለዝጋው እንዲቀመጥልኝ ሚኒማይዝ ለአርጋት። እንደምታዩት አሁን ፓወር ፖይንት ሚኒ ከስር ነው እዚች ጋር የተቀመጠችው። ከስር እንዲቀመጥላችሁ ደግሞ በዛው ይሄን አይተን መሄድ እንችላለን። ፓወር ፖይንት ልበልና ሰርች ላድርግ አንድ ጊዜ። ይሄውና ማንኛውም ነገር እንደዚህ ሰርች ካደረጋችሁት በኋላ ላው ላይ ራይት ክሊክ ትነካላችሁ። ከዛ በኋላ ፒን ታረጉታላችሁ። ለምሳሌ አምፒን ልበለው። አምፒን አደረጋችሁት ማለት ከስር አይቀመጥም ማለት ነው። ለምሳሌ እንዘግቸው ቦታ ፓወር እንደምታዩት ምንም ፓወር ፖይንት የሚባል ነገር ከስር የለኝም ማለት ነው። ይሄኛው እዚህ ጋር የምትመለከቱት ቪፒኤን ነው። ትንሽ ሎጓቸው ስለሚቀራረብ ነው። ለምሳሌ ስለዚህ እዚች ጋር ልምጣና ሰርች ላድርግ ፓወር ፖይንት። ከዛ እዚች ላይ ላው ላይ ራይት ክሊክ አድርጋለሁ። ከዛ በኋላ ፒንቱ ታስከባር እለዋለሁ። ከስር መቶ ቁጭ ይላል ማለት ነው። አሁን ይሄን እናጥፋው። ተቀምጧል። አሁን ቦታ ስላልበቃችሁ ነው። እቺን ብንነካት እንደምትመለከቱት እዚህ ጋር ተቀምጦ እናገኘዋለን ማለት ነው። ሌሎቹንም በዚሁ መልክ ነው የምታደርጓቸው። ማጥፋት ከፈለጋችሁ ደግሞ ማጥፋት ይቻላል። ለምሳሌ ካልኩሌተር እዚህ ጋር ተቀምጧል። የማልፈልገው ከሆነ እዚች ጋር መጣና ሰርች ባሯ ጋር ካልኩሌተር ብዬ ጽፋለሁ። ገና መጻፍ ስትጀምሩ ነው እንደምታዩት እንትን የሚላችሁ ሰጀስት የሚያደርጋችሁ። ይኸውና ላው ላይ ራይት ክሊክ ከዛ አምፒን ፍሮም ታስክባር ለዋለሁ። አሁን ተመልከቱት ከስር በቀጥታ ይጠፋል ማለት ነው። እነዚህን ካየን አሁን ደግሞ እንዴት አድርገን የተለያዩ ነገሮችን ሰርች ማድረግ እንደምንችል እናያለን። ማይክሮሶፍት ኤጅ ላይ ሊሆን ይችላል፣ ክሮም ላይ ሊሆን ይችላል ማለት ነው። ለምሳሌ ኤጅ እዚህ ጋር ለምትመለከቱት የምትፈልጓቸውን ነገሮች እዚህ ጋር ከላይ ሰርች እያደረጋችሁ መጠቀም ትችላላችሁ። የሚወርዱ ነገሮችንም ማውረድ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምትመለከቱት እንትን አለኝ፣ ክሮም አለኝ። እናንተ ከሌላችሁ ግን ማንኛውም ብሮዘር ሌላ ቦታ ሄዳችሁ ማውረድ ይቻላል። ክሮምን ለምሳሌ ላውርደው፣ ክሮም ወይም ደግሞ ጎግል ብላችሁ ሰርች ማድረግ ይቻላል። መጀመሪያ ግን ኢንተርኔት ማብራት ይኖርብናል ማለት ነው። ኢንተርኔታችን ደግሞ ለማብራት እዚች ጋር የምትመለከቷት አለች። እቺን እንነካለን። ከዛ በኋላ እንደምታዩት አቬሌብል ይልና ያሉ እንትኖችን ያሳየናል። ኮኔክሽኖችን እዚህ ጋር የምታዩዋቸው አሉ። አሁን ግን የራሴን አንድ ላብራና ላሳያችሁ። ዋይፋይ ሊሆን ይችላል ወይም በኬብል ሊሆን ይችላል የምትጠቀሙት። እንደምታዩት አሁን ኮኔክትድ ብሏል ማለት ነው። ስለዚህ አሁን ይሰራልኛል። ምልክቷም ተቀይራለች። እቹትና እንደምትመለከቷት ማለት ነው። ከዛ በኋላ የምፈልገውን ነገር አሁን ሰርች ላድርግ። ክሮም ነበር ሰርች ያደረግነው አድርጎልናል። ከዛ በኋላ ዳውንሎድ ልናደርግ ነው። ዳውንሎድ ክሮም ይላል እንደምታዩት። ከዛ ክሊክ አድርጋለሁ። እንደምታዩት አሁንም ዳውንሎድ እያለኝ ነው። ስለዚህ ዳውንሎድ በቀጥታ ማለት ነው። ከዛ ኢንስቶል ነው የምታደርጉት። ሌሎች ነገሮችንም በዚህ መልክ ነው ዳውንሎድ የምታደርጉት ማለት ነው። ነገር ግን ለምሳሌ ፎቶሾፕ እንደዚህ ትልልቅ ሶፍትዌሮችን እዚህ በቀጥታ ላታገኟቸው ትችላላችሁ። ከተለያየ ቦታ ማውረድ ይቻላል፣ ጌቲንግ ቱ ፒሲን ጨምሮ ማለት ነው። እሱ አሁን ህጋዊ ስላልሆነ ስለማይቻል ነው እዚህ ላይ ማላሳያችሁ እንጂ እናንተ እየገባችሁ ማውረድ ትችላላችሁ። እዛው ላይ ቪዲዮዎች አሉላችሁ እንዴት አድርጋችሁ ማውረድ እንደምትችሉ ማለት ነው። ቴሌግራም ላይም ከጠየቃችሁ እንዴት ማውረድ እንደምትችሉ መነጋገር እንችላለን ማለት ነው። እዚህ ከመጣን ስለ ኢሜይልም ማየት እንችላለን። ለምሳሌ ዩቲዩብ ብዬ ልግባና ላሳያችሁ። ወደ ዩቲዩብ ወይም ወደ ተለያየ ቦታ ስትመጡ ከላይ የሚቀመጥ እንትን አለ። እንደምታዩት አሁን እኔ በዚህ ሎጊን ስላደረኩኝ ፎቶዬ እዚህ ጋር ይመጣል ማለት ነው። እናንተ ጋር ግን ስማችሁ ሊመጣ ይችላል። የመጀመሪያው አካውንት ከሌላችሁ ደግሞ አካውንት መክፈት ትችላላችሁ በጣም በቀላሉ። ምንድነው የምታደርጉት? አካውንት ለመክፈት ክሬት ኒው ጎግል አካውንት ብላችሁ ሰርች ማድረግ ይቻላል። እንደምታዩት መጥቷል። ክሊክ እናድርግበት። ከዛ እዚህ ጋር ልምጣና አድ አናዘር አካውንት ልበለው። አሁን ብዙ ስላሉኝ ነው እንደ አዲስ እንትን ለማለት ነው። ዩዝ አናዘር አካውንት። ከዛ እዚህ ጋር ክሬት የምትላለች እቺን ትነኳታላችሁ። ከዛ በኋላ ለራሳችሁ ስለሆነ ፎር ማይ ፐርሰናል ዩዝ የሚለውን መንካት ይቻላል። እዚህ ጋር መጀመሪያ ስማችሁን ታስገባላችሁ፣ ከዛ ላስት ኔም ታስገባላችሁ ማለት ነው። ኔክስት እያላችሁ መሄድ ነው። አሁንም ቪዲዮ እንዳይረዝምባችሁ ግን ኢሜይል ያለ ስልክ ቁጥርም ቬሪፋይድ የሆነ ወይም ደግሞ ዩቲዩብ የተለያየ ነገር ልከፍቱበት የምትችሉትን ህጋዊ የሆነ ኢሜይል እንዴት መክፈት እንደምትችሉ ቪዲዮ ሰርቻለሁ። ስለዚህ እሱንም ኢንዲስክሪን ላይ ወይም ቪዲዮ መጨረሻ ላይ ያስቀምጥላችሁና ከዛ ላይ መመልከት ትችላላችሁ። ሌላው ደግሞ ከመልቲሚዲያ ጋር በተያያዘ ነው። ለምሳሌ በደንብ እንዲታየን ግን ይሄንን ብቀይረው የተሻለ ነው። እንትኑን ለመቀየር አሁን ሴቲንግ ጋር መሄድ አይጠበቅባችሁም። ባክግራውንድ ለመቀየር እዚህ ጋር ራይት ክሊክ መንካት ይቻላል። ከዛ እዚህ ጋር ፐርሰናላይዝ የሚል አለ፣ ወደዚህ ያመጣኛል። ይሄ ነካለው። ከዛ እንደምታዩት ይኸውና ቅድም ስንቀያየር የነበረው። ከዛ እዚህ ጋር ልምጣና ባክግራውንድ ልበለው። አሁን ይሄንን ላርግለት የራሱን ለማየት እንዲመችን በደንብ ግልጽ ሆኖ እንደምታዩት ወደዚህ ቀይሬዋለሁ። አይከኖቹንም በጣም ትንንሽ ላርጋቸው።
በሾርት ከትም ግን አይከኖቹን ትንሽና ትልቅ ማድረግ ይቻላል። ለምሳሌ ኮንትሮል ሺፍት እና አንድ ቁጥርን ብነካ ትልቅ ሆነዋል እንደምታዩት። ኮንትሮል እዚህ ያለ፣ ሺፍት እዚህ ያለ፣ ሁለት ቁጥርን ደግሞ ልንካና ላሳያችሁ። ስለዚህ ኮንትሮል ሺፍት ሁለት ቁጥር መካከለኛ፣ ኮንትሮል ሺፍት 3 ቁጥር በጣም ትንንሽ ይሆናሉ። እንደዚህ ደግሞ ዝብርቅርቅ እንዳይሉ ከፈለጋችሁ እዚህ ጋር ራይት ክሊክ ትነኩና ቪው አውቶ አሬንጅ ስትሉት አውቶማቲካሊ ራሱ በዚህ መልክ ደርድሮ ያስቀምጥላችኋል ማለት ነው። አሁን ልናየው ወደ ነበረው እንሂድ። ለምሳሌ ቪዲዮ ማየት ከፈለጋችሁ ማንኛውንም ቪዲዮ ያወረዳችሁት ቪዲዮም ካላችሁ ማለት ነው በተለያየ መንገድ መመልከት ይቻላል። እኔ አሁን ዳውንሎድ ካደረኩት ቪዲዮዎች ውስጥ አንዱን አይተን እንምጣ፣ ወይም ራሴ ሪከርድ ካረኳቸው ማየት እንችላለን። አሁን ልከፍተው ከፈለኩኝ የተለያዩ ምንትኖች አሉ አማራጮች። ራይት ክሊክ ትነኩና ኦፕን ስትሉት ቀጥታ በዲፎልት በአንደኛው ይከፍተዋል። ኦፕን ዊዝ ካላችሁት ግን አማራጮች ያመጣላችኋል። እዚህ ጋር የምትዋቸው እንዳለ ሊከፍቱላችሁ የሚችሉ ናቸው። ቪኤልሲን ጨምሮ መጠቀም ይቻላል ማለት ነው። ቹዝ አናዘር አፕ ብትሉት ደግሞ ተጨማሪ አፕሊኬሽኖችን እንደምታዩት ያመጣላችኋል። ቪዲዮ ልታዩባቸው የምትችሏቸው ናቸው። ለምሳሌ በዚህ ላይ ከፈለኩኝ ይሄን ነካለሁ። ሁሌ በዚህ እንዲከፍተው ከፈለኩኝ ኦልዌይስ ስለዋለሁ። ካሁን በኋላ በዚህ ይከፍታል። ለአሁን ብቻ ከሆነ ግን የፈለኩት ጀስት ዋን ስለዋለሁ ለአሁን ብቻ በዚህ ይከፍትልኛል ማለት ነው። እንደምታዩት እየከፈተ ነው። ቪዲዮውን ለማስቆም እቺን መንካት ይቻላል። ሾርት ከትም መጠቀም ትችላላችሁ። እዚች ጋር የምትመለከቷት ይሄን በነካው ይቆማል። እንደዚህ ባደረገው ደግሞ እንትን ይላል ማለት ነው። ስለዚህ በዚህ መልክ መጠቀም ትችላላችሁ ቪዲዮዎችን እየከፈታችሁ። ለምሳሌ ይሄ ቪዲዮ ተመቸን ብለን ብናስብና ቅድም ክሬት ያደረግነው ውስጥ መውሰድ ከፈለግን ደግሞ ራይት ክሊክ እንድንካ። ፎልደር ክሬት አድርገን ነበር ቅድም። ከዛ ኮፒ እናድርገው። ከት ማድረግ ይቻላል፣ ኮፒ ማድረግ ይቻላል። ኮፒ የሚለውን ልንካው። በኋላ ሾርት ከቶችን አሳያችኋለሁ። አሁን በዚሁ እንሂድ ብዬ ነው። ከት ካደረጋችሁት ከዚህ ቆርጦ ነው እዛ የሚወስደው። ኮፒ ካደረጋችሁት ግን ከዚህ ሳይነካው እዚህም ይቀመጣል፣ እዛም ይቀመጣል። ቦታ እንዳይዝባችሁ ግን አንድ ቦታ ብታደረጉት በጣም የተሻለ ነው። ቅድም ክሬት ያደረግነው ይሄ ነበር አበበ ከበደ የሚለው። ስለዚህ እዚህ ውስጥ እንምጣ። ራይት ክሊክ ልንካ። ከዛ እዚች ጋር ፔስት ትላለች። ፔስት እነካለው። እንደምታዩት ፋይላችን አሁን እየተደራጀ ነው። ሌሎች ነገሮችን እናመጣና ይህን ደግሞ በቀጥታ ወደ ስልካችን በተለያየ መንገድ እንዴት እንደምንልክም አሳያችኋለሁ ማለት ነው። ሌላው ደግሞ ፎቶዎችንም በጣም በቀላሉ የትም ቦታ ሳትሄዱ ኤዲት ማድረግ ይቻላል። አንድ ፎቶ ኤዲት እናርግና እዚሁ እናመጣዋለን። እሱንም ለምሳሌ ይሄ ፎቶ አለ፣ ከፈትኩት። ደብል ክሊክ ስታደርጉበት በቀጥታ ይከፈታል። ይህን አሁን ኤዲት ማድረግ ከፈለኩኝ በተለያየ መንገድ ኤዲት ማድረግ ይቻላል ማለት ነው። ከላይ ኤዲት የምትላለች እችን ትነካላችሁ። ከዛ ብዙ አማራጭ አለ። ላይት መጨመር ከፈለጋችሁ ወይም ብራይትነስ፣ እዚህ ጋር ብራይትነስ አጀስት ማድረግ ያለው እችን ወደዚህ ባረገውም ብራይትነሷ እንደምታዩት ጨመረ። ይህም ባረገው ይቀንሳል። እንደዚህ እያደረጋችሁ ልክ ሌላ ቦታ የምታገኟቸውን መሰረታዊ ኤዲት ማድረጊያ ነገሮች ማግኘት ይቻላል። ባክግራውንድ ሁሉ ማጥፋት ትችላላችሁ። ለምሳሌ እዚህ ጋር የምታዩት አለ። ይህም ብትነኩት ባክግራውንድ እንደምታዩት ይሄኛውን ብነካውን ባክግራውንዷ ይቀየራል። እየቀየረው ነው። ትንሽ እንጠብቃለን። አሁን ባክግራውንዷ እንደምታዩት ተመርጧል። ከጀርባ ያለውን ነው ማጠፋው ብሎኛል። ከዛ እዚህ ጋር ሪሙቭ ለዋለሁ። ባክግራውንድ የሚባል ነገር የለውም። የራሴን ባክግራውንድ ደግሞ መጨመር ከፈለኩኝ እዚች ጋር እመጣለሁ። ከዛ እዚህ ጋር ካሉ ባክግራውንዶች ውስጥ ደስ ያላችሁን ከለር እናንተ እንደዚህ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ መሰረታዊ የሚባሉ ኤዲሽኖችን እዚህ መስራት ይቻላል። ከዛ ከፈለጋችሁ ይህን ሴቭ ለማድረግ ደግሞ እዚህ ጋር ሴቭ ትሉታላችሁ ማለት ነው። ከዛ ሴቭ ልበለው። ቦታውን ደግሞ እንዲነግራችሁ ከፈለጋችሁ እዚች ጋር ትመጡና ሴቫስ ኮፒ ትሉታላችሁ። እንደምታዩት ቦታ እያስመረጠኝ ነው። ለምሳሌ ዴስክቶፕ ላይ ላስቀምጠው። ዴስክቶፕ ላይ ደግሞ ቅድም እንደምታስታውሱት የከፈትነው ነገር ነበረ አበበ ብለን። አበበ አሁን እዚህ ጋር መምጣት አለበት። ምክንያቱም እዚህ ጋር ያሉ ፎልደሮች እንዳለ ከላይ ዴስክቶፕ ይላል። እንደምታዩት ዴስክቶፕ ላይ የተቀመጡ ነገሮች ናቸው። ስለዚህ አበበን ፈልጋለሁ ወይም ሰርች አደርጋለሁ። አበበ መጥቷል። ክሊክ እናደርግ፣ መረጥንለት ማለት ነው። አበበ ውስጥ ግቢ ብለናታል። ከዛ እዚህ ጋር መተን ኦፕን እንበለው ወይም ሴቭ እንለዋለን ማለት ነው በድጋሜ። አሁን እቺ ወደ አበበ ገብታለች። ቼክ እናድርጋውን። አበበ ጋር እንግባና ይሄውና አበበ፣ ይሄውና ፎቶ እንደምታዩት። አቀማመጡን ደግሞ መቀየር ይቻላል። እዚህ ውስጥ የሚቀመጡ ነገሮችን ለምሳሌ እዚህ ጋር ራይት ክሊክ ልንካና ቪው ልበለው። ኤክስትራ ላርጅ ብለው አሁን እንደዚህ ትልልቅ እያደርጉ ያሳየኛል። ራይት ክሊክ ልንካውንም ከዛ ቪው ብነካ ደግሞ ሚዲየም አይከን ከፈለጋችሁ ሚዲየም አይከን። ስለዚህ ይህንን በፈለጋችሁት መልክ መመልከት ትችላላችሁ እናንተ። ሌላው ደግሞ ስክሪንሾት ማንሳትም ይቻላል። ለምሳሌ ፎቶ ማንሳት የምትፈልጓቸው የተለያዩ ነገሮች ሊኖራችሁ ይችላሉ ማለት ነው። ይህን ነገር ራሱ አሁን ፎቶ ማንሳት ከፈለጋችሁ ብዙ የምታነሱባቸው መንገዶች አሉ። አንደኛ እዚች ጋር ትመጣላችሁ፣ ሰርች ማድረጊያ ዋጋ ወይም እዚች ጋር መምጣት ይቻላል። ሰርች የምትለዋን ትነካላችሁ። ከዛ በኋላ ስኒፒንግ ቱል ብላችሁ ሰርች ማድረግ ነው። ወይም ገና መጻፍ ስትጀምሩ ከላይ ሰጀስት ያደርጋችኋል። ይኸውና ስኒፒንግ ቱል እንነካዋለን። ከዛ በኋላ አማራጮች አሉ። አዲስ ፎቶ ለማንሳት ስለሆነ ኒው እንበለው።
ከዛ ማንሳት የፈለግናትን መምረጥ ነው። አሁን እቺን ፓርት ከሆነ እንደዚህ ሸርተት ማውዛችሁን ሳትለቁ ሌፍት ክሊክን ተጭናችሁ ማለት ነው። አሁን ቅድም ስለ ማውዝ ስላወራን ነው ሌፍት ክሊክ ራይት ክሊክ እያልኩኝ ፈጠን እያልኩ ያለሁት። ስጨርሱ እስከዚህ ከሆነ የፈለጋችሁት እዚህ ጋር ልክ ስደርሱ መልቀቅ፣ ከዛ የምትፈልጉበት ቦታ ሄዳችሁ ፔስት ማድረግ ወይም ደግሞ ኤዲት ማድረግ ይቻላል ማለት ነው። አሁን ይህንን ኤዲት ላድርገው፣ የምቀያየረው ነገር ካለ በቂ ነው ብዬ ካሰብኩኝ ግን ሴቭ ማድረግ እችላለሁ። በቀጥታ እዚህ ጋር ሴቭ ማድረጊያ ምልክት አለች። ከዛ አሁንም ይህንን ዴስክቶፕ ላይ እናስቀምጠዋለን ማለት ነው። ይህንንም አበበ ውስጥ እናስቀምጠው። አበበ ኦፕን ሴቭ ቼክ እናድርግ። አሁንም አበበ ጋር እንሂድና እንዳስቀመጠልን ይኸውና እንደምታዩት ፎቶ ስክሪንሾት ብሎ አበበ ጋር ገብቷል። በተመሳሳይ በሾርት ከትም ፎቶውን ማንሳት ይቻላል። ለምሳሌ እዚህ ጋር ይህን ከፍቻለሁ፣ ፎቶ ላነሳው ነው። በሾርት ከት ዊንዶ ሺፍት ኤስ መንካት ይቻላል። ወይም ዊንዶ እና ፕሪንት ስክሪን እዚህ ጋርም አለ፣ ይህን መጠቀምም ይቻላል ማለት ነው። ስለዚህ ዊንዶ ሺፍት እና ኤስን ልንካ፣ ፎቶ ማንሻው ወዲያው አክቲቭ ይሆናል ማለት ነው። እንደምታዩት እዚህ ጋር ሬክታንግል የተለያዩ ቅርጾች አሉላችሁ። ያውም በሬክታንግል ነው የምፈልገው። ፎቶዬን ላንሳ። እቺን ብቻ ላንሳት ከፈለኩ አሁን እንደዚህ ማውዜን ሸርተት አድርጌ እንደዚህ ማለት ነው እንዲህ ያደርጋችሁ ወደ ምትፈልጉት ማንቀሳቀስ ነው። እቺን ብቻ ከሆነ የፈለኳት አሁን ፎቶ ተነሳች። ከዛ ቅድም የከፈትነው ማይክሮሶፍት ወርድ ነበረ። እዚህ ላይ አሁን ፔስት ልናደርጋት ከፈለግን ራይት ክሊክ ነክተን ፔስት ማድረግ እንችላለን። ፎቶዋ ትገባለች ማለት ነው። ወይም ደግሞ ቅድም እንደከተትነው አበበ ጋር ወስደንም ማስቀመጥ እንችላለን ማለት ነው። ቪዲዮዎችንም ሪከርድ ማድረግ ይቻላል። እሱንም ለማድረግ አንድ ሴቲንግ ማስተካከል ይኖርባችኋል። እዚህ ጋር ራይት ክሊክ ከዛ ሴቲንግ ከዛ ጌሚንግ የሚል አለ። ጌሚንግ ጋር እንመጣለን። እዚህ ከመጣም በኋላ ጌም ባር የሚል አለ። አሁንም ጌም ባርን ነው የምትነኩት። ከዛ ጌም ባር ጋር መታችሁ የኛው ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ከዛ ስክሪናችሁን ሪከርድ ማድረግ ይቻላል። ከዛ እዚህ ጋር ደብል ክሊክ ታደርጉም እነዚህ ይመጡላችኋል። ጌም ባር አሁን አክቲቭ አድርገነዋል። ካፕቸር ደግሞ እዚህ ጋር አለ። ቪዲዮ ማንሳት የምንችልበት ቦታ ነው ማለት ነው። ከዛ እዚህ ጋር ሪከርድ ያደረጋችሁትን ነገር ለማግኘት ዊንዶ አልትና ጂ መንካት ይቻላል። ሪከርድ ለማድረግ ደግሞ ዊንዶ አልትና አር መንካት ይቻላል። ዊንዶ እዚህ ያለ፣ አልት እዚህ ያለ፣ አር እዚህ ያለ ማለት ነው። ይህንን በተደጋጋሚ ቪዲዮ ሰርቼበታለሁ፣ መመልከት ትችላላችሁ። ነገር ግን የምትጠቀሙት ዊንዶ 11 ከሆነ ደግሞ ቀጥታ ጌም ባር ጋም ሳትሄዱ ሪከርድ ማድረግ ይቻላል። ምንድነው የምታደርጉት? ቅድም የነካ ነው ዊንዶ ሺፍት እና ኤስን ትነካላችሁ። ዊንዶ ሺፍት ኤስ። ከዛ እዚህ ከመጣችሁ በኋላ እዚህ ጋር የቪዲዮ ምልክት አለች። ቪዲዮ ምልክቷን መንካት ነው። ከዛ ሪከርድ ያደረጋችሁትን ነገር መምረጥ ማለት ነው። ለምሳሌ ይህን ከሆነ ሪከርድ ማድረግ የፈለጋችሁት እንደዚህ፣ ከዛ ስታርት ወይም ልጀምሮ ይላችኋል። እዚህ ጋር ስታርት ትሉታላችሁ። ድምፅ ይኖረው ወይም ማይኩን ልጠቀሙ ይላችኋል። ይህንን ኦን ታደርጉለታላችሁ። አሁን ሪከርድ እያደረገ ነው፣ እየቆጠረ ነው እንደምታዩት። እዚህ ጋር በቂ ነው ብላችሁ ካሰባችሁ ይህንን ስቶፕ ትላላችሁ። ስለዚህ ፓወርፖይንት የተለያየ ነገር ሪከርድ ማድረግ ትችላላችሁ ማለት ነው። ስቶፕ ብየዋለሁ። ስቶፕ ስለው ሪከርድ ወዳረኩት ነገር ያመጣኛል። ይኸውና ፕሌይ ብለን እንየው። እንደምታዩት የማወራውን ነገር ሁሉ ጨምሮ ነው ሪከርድ ያደረግነው። ከዛ ይህንንም ሴቭ እናድርገውና ለአበበ እንላክለት ወይም ወደ አበበ ፎልደራችን እንውሰደው። ስለዚህ ሴቭ እዚህ ጋር ልምጣ። ቪዲዮ ነው እንደምታዩት። ይሄኛው ኤምፒ4 ይላል። ሴቭ እንበለው። ቦታውን ግን አልመረጥንለትም። ስለዚህ አንዴ ቼክ እናድርገው የት እንዳደረግነው። ቦታውን ቪዲዮ ውስጥ ነው የገባው ማለት ነው። ነገር ግን እኛ አበበ ጋር ነው የፈለግነው። ስለዚህ እዚህ ጋር ዴስክቶፕ ከዛ ዝቅ ላድርግና አበበ ይሄውና ክሊክ ከዛ ኦፕን ሴቭ እንበለው። ቀጥታውን አበበ ጋር ይገባል። በድጋሚ አሁንም የአበበን ፎልደር ቼክ እናድርግ። ይሄውና እንደምታዩት ሪከርድ ያደረግነው ነገር እዚህ ጋር አለ። ሌላው ኮምፒውተር ላይ በጣም መሰረታዊ የሆነ ነገር ደግሞ ኮንትሮል ፓኔልን መጠቀም ነው። ኮንትሮል ፓኔል እዚህ ጋር አለ። ከሌላችሁ ደግሞ ሰርች ማድረጊያው ጋር ትመጡና ኮንትሮል ፓኔል ብላችሁ ትጽፋላችሁ ማለት ነው። ቅድም በተባባልነው መሰረት ፊት ለፊት ካጣችሁት ሰርች ማድረግ ብቻ ነው የሚጠበቅባችሁ። ከዛ እንደምታዩት መጥቶልኛል። መጻፍ ሲጀምሩ ነው የሚመጣው ተባብለናል። ኮንትሮል ፓኔልን እንንካው። ይሄውና ሰፋ ማድረግ ይቻላል። በጣም ብዙ ጥቅሞች አሉት። ቪው ባይ የምትለዋን ይሄኛውን በላርጅ አይከን ማድረግ ይቻላል። እዚህ ጋር ትመጣላችሁ። በስሞል አይከን በካታጎሪ ከፋፍላችሁ ማድረግ ይቻላል። ከአካውንታችሁ ጋር የተገናኘ ነገር ማንኛውም ከፈለጋችሁ ዩዘር አካውንት ይላል። ይሄን መንካት ነው የሚጠበቅባችሁ ማለት ነው። ከዛ በኋላ ፓስወርድ መቀየር፣ የተለያዩ ስራዎችን እዚህ መስራት ትችላላችሁ። ለምሳሌ ቼንጅ አካውንት ታይፕ የሚለውን ብነካው እንደምታዩት አድናቆት ቲዩብ ይላል። ተጨማሪ ተጠቃሚዎችን ኮምፒውተራችሁ ላይ መጨመር ከፈለጋችሁ አድ ኒው ዩዘር ብላችሁ ማስገባት ይቻላል። ስም መቀየር ከፈለጋችሁ አሁን እኔ ኮምፒውተሪ ላይ ስገባ ማየታችሁታል። አድናቆት ቲዩብ ነው የሚለው። ወተን ልናየው እንችላለን። ዊንዶና ሎክ ልንካና ዘግቼ ላሳያችሁ። አሁን እንደምታዩት አድናቆት ቲዩብ ይላል። ይሄ ግን የራሳችሁ ስም እንዲሆንላችሁ ከፈለጋችሁ አንዴ ፓስወርድ ላስገባና ልግባ። ቼንጅ ዩር አካውንት ኔም ይላል። ይሄን ትነካላችሁ። ከዛ አሁን ያለው አድናቆት ቲዩብ ነው የሚለው። ስለዚህ እዚህ ጋር አዲስ እንዲገባ የፈለጋችሁትን ስም ትጽፉለታላችሁ ማለት ነው። ከዛ ቼንጅ ኔም ስትሉት ይገባላችኋል።
እዚህ ጋር አካውንት ታይፕ አለ። ማኔጅ ማድረግ በጣም ብዙ አማራጭ አለ። አሁንም መለስ ስንበልና ኔትወርክ እና ኢንተርኔት ብልሽት ካጋጠማችሁ ወይም የተለያየ ችግር ካለ ኔትወርክ እንደ ኢንተርኔት ውስጥ መግባት ይቻላል። ይህን ትነካላችሁ። ለምሳሌ ኔትወርክ ኢንድ ሼሪንግ ሴንተር የሚል አለ። ይህን ነክታችሁ ስትገቡ እዚህ ጋር እየተጠቀማችሁት ያለው አክቲቭ የሆነው ዋይፋይ ይመጣል። ከዛ አሁን የዚህን ፕሮፐርቲ ማግኘት ከፈለጋችሁ የዋይፋያችሁን እላው ላይ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። እዚህ ጋር ፍጥነቱን ሙሉ መረጃውን ይነግራችኋል ማለት ነው። እንመለስ አሁንም ወደዚህ ፕሮግራሞች አሉላችሁ ኢንስቶል ያደረጋችኋቸው ፕሮግራሞች የሚገኙበት ቦታ ነው። ፕሮግራም ኤንድ ፊቸር የሚለውስ ብንገባውን ኢንስቶል ያደረጋችኋቸው ፕሮግራሞች ቅድም አይተናቸው ነበር። እዚህ ጋርም ግን ማግኘት ትችላላችሁ። እዚሁ ክሊክ እያደረጋችሁ ከዚሁ ጋር ኢንስቶል ማድረግ አንኢንስቶል ማድረግ ትችላላችሁ። በጣም በቀላሉ ማለት ነው። ላቸው ላይ ራይት ክሊክ እየነካችሁ ሌላው ደግሞ እዚህ ጋር የምታገኟቸው የተለያዩ ነገሮች አሉ። ለምሳሌ አሁን ቻርጅን ሰክቼዋለሁ። እንደምታዩት እዚህ ጋር ነው የምትመለከቱት 99 እያለ ነው። ብነቅለውች የእንትን ምልክቷ ወይም ቻርጅ እያደረገ ያለው ምልክቷ ትጠፋለች ማለት ነው። ባትሪያችሁ ላይ ደግሞ ክሊክ አድርጋችሁ እንዲቆጠብላችሁ ከፈለጋችሁ ብራይትነሱን የተወሰነ ቀነስ ማድረግ ይቻላል። ድብዝዝ ብሏል እንደምታዩት። እንደዚህ ባረግ ብራይትነሱ ይጨምራል፣ እንደዚህ ባረግ ይቀንሳል። እዚህ ጋር ድምፅ አለላችሁ። ድምፅ መጨመር መቀነስ ይቻላል። በሴቲንግ ደግሞ ማስተካከል ከፈለጋችሁ ቀጥታ ሴቲንግ ጋር መሄድ ይቻላል። ባትሪን ታገኙታላችሁ። ለምሳሌ ሴቭ ማድረግ ከፈለኩኝ እዚህ ጋር ኢነርጂ ሴቨር የሚለውን ብነካው ራሱ አውቶማቲካሊ እንደምታዩት ብራይትነሱን ቀነስ ያደረገውና ባትሪን ይቆጥብልኛል። ይሄን ብነካው ደግሞ እንደዚህ ይሆናል ማለት ነው። ብሉቱዝ መጠቀም ከፈለጋችሁ እዚህ ጋር አለ። ሰርች ማድረግ ትችላላችሁ ብሉቱዝ ብላችሁ። ኤርፕሌን ሞድ እዚህ ጋር አለ። ቀን ደግሞ እዚህ ጋር አለላችሁ። ለምሳሌ ቀን ማስተካከል ከፈለጋችሁ እዚች ላይ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ላው ላይ ራይት ክሊክ ትነካላችሁ። ከዛ አጀስት ኤንድ ዴት ታይም የሚለውን መንካት ነው። አሁንም ወደ ሴቲንግ ይወስዳችኋል ማለት ነው። እዚህ ከመጣችሁ በኋላ ታይሙን ሴት ታይም አውቶማቲካሊ ላይ ነው ያለው። አሁን እኔ ኦን አድርጌዋለሁ እንደምታዩት። እናንተ ግን ማኑዋሊ ማስተካከል ከፈለጋችሁ ማድረግ ይቻላል። ይህንን እናጥፋውና የራሳችንን ሴት ዴት ኤንድ ታይም ማኑዋል የሚለውን እንነካለን። ከዛ እዚህ ጋር ቼንጅ እንልና የራሳችንን ቀንና ሰዓት እናስገባለን። እኔ ግን አሁን አውቶማቲካሊ ላድርገው በራሱ አስተካክሎ እንዲያስገባው። ስለዚህ አሁን መሰረታዊ የሚባሉ ነገሮችን አይተናል። እንመለሳለን። አሁን 3 ነገሮችን አይተን እንምጣ። ኤክሴል፣ ማይክሮሶፍት ወርድ፣ ፓወርፖይንትን አጠር አድርገን እንመልከትና የቀሩ ነገሮች ካሉ ዋና ዋናዎቹን ከቨር እናደርጋለን። ለምሳሌ ማይክሮሶፍት ወርድ ለመጠቀም እንሞክር። አሁን ወርድ ለመጠቀም አንደኛ እዚህ ጋር ራይት ክሊክ ትነካላችሁ ባዶ ቦታ። ከዛ ኒው የምትለው ዋጋ ትመጡና ወርድ የሚል ትፈልጋላችሁ። ይሁንና ማይክሮሶፍት ወርድ እዚህ አለ። ወይም ሰርች ማድረግም ይቻላል። እዚች ጋር መታችሁ ወርድ ማለት ነው። ይሄውና ላው ላይ ክሊክ አድርጋችሁ መክፈት ብቻ ነው። ወይም እንደ ቅድሙ ከስር ፒን ማድረግም ይቻላል። እዚህ ጋር ብዙ አማራጭ አለ። ወርድ ላይ ራሱን ችሎ ቪዲዮ ስለሰራው እሱን ታያላችሁ። እዚህ ጋር ግን ዋና ዋናውን ነገር ብቻ ነው የምናየው። አሁን አዲስ ዶክመንት ልናዘጋጅ ስለሆነ ብላንክ ዶክመንት የምትለዋን እንንካ። ከዛ ታይፕ እናድርግ። ኢንተር ወደታች ለመውረድ ኢንተር። ስፔስ መስጠት ከፈለገን እዚህ ጋር ስፔስ አለ። እንደዚህ እንጽፋለን ማለት ነው። እንደዚህ ጻፍን። ከዛ ይሄንን ኤዲት ማድረግ እንችላለን። ለምሳሌ ሌላኛዋን ብቻ ኤዲት ማድረግ ከፈለኩኝ እንደዚህ መርጣታለሁ። ሌፍት ክሊክን ሳለቅ ጫን ብዬ እንደዚህ ጎተት ሸርተት ሳረግበት ይመረጣል። ጎላ እንዲል ከፈለኩ ቦልድ እዚህ ነካለሁ። ሳይዙን እዚህ ጋር ጨመር ማድረግ ይቻላል። ብዙ አማራጮች አሉላችሁ እንደምታዩቸው ማለት ነው። ከለሩን አሁን ሌላኛውን ልቀይረው ከፈለኩ መርጠዋለሁ። እዚህ ጋር መጥቼ ከለር የሚል አለ። ወይም እዚህ ጋር ከጀርባ ያለውን ለመቀየር ይሄውና ባክግራውንድ ሃይላይተር ይሄን ብትነኩ በዚህ መልክ ይቀየራል። ቴብል ማስገባት ከፈለጋችሁ ደግሞ እዚህ ጋር ኢንሰርት የሚል አለ። ከዛ ቴብል የምትፈልጓትን የቴብል ብዛት እዚህ ጋር ማስቀመጥ ብቻ ነው። ለምሳሌ የፈለጋችሁት 2 በ4 ከሆነ ላው ላይ 2 በ4 ይላል። 2 በ2 ይሄኛው ማለት ነው። ወርታችን 2 ወደዚህም 2 አለው እዚህ ውስጥ። ከዛ የምትፈልጓቸውን ነገሮች እንደዚህ ትጽፋላችሁ። ፎቶዎችን ማስገባት ከፈለጋችሁም ኢንሰርት፣ ከዛ እዚህ ጋር ፒክቸር ይላል። ፒክቸራችሁን የወረደ ካላችሁ የወረደ ማምጣት ይቻላል። ዚስ ዲቫይስ ትሉና ትገቡና ለምሳሌ ከዛ ይሄን ፎቶ እዚህ ውስጥ ካሉት ፎቶዎች ውስጥ ከፈለኩኝ አንዱን መጠቀም እችላለሁ። ይሄን ፈልጌዋለሁ ብዬ ካሰብኩ ወይም ይሄኛውን ኢንሰርት ብለው በቀጥታ ይገባል። እንዲንቀሳቀስላችሁ ከላይ ትመጡና እቺን ነክታችሁ ኢንፍሮንት ትሉታላችሁ ማለት ነው። ወይም ከላይ እንዲሆንላችሁ ነው። ወይም እዚች ጋር ራፕ ቴክስት የምትላለች እቺን ነክታችሁ ኢንፍሮንት ኦፍ ቴክስት ማለት ይቻላል። አሁን ወደ ፈለጋችሁት ይታዘዝላችኋል። ሳይዙ ጨመር ቀነስ ማድረግም ትችላላችሁ እንደዚህ። ከዛ እዚህ ጋር እንደምታዩቸው ግን በጣም ብዙ ናቸው። አሁንም ቪዲዮ እንዳይረዝም ማይክሮሶፍት ወርድ ራሱን ችሎ ለጀማሪዎች ስላለ እሱን መመልከት ትችላላችሁ ማለት ነው። ይህን ከጨረስን አሁን ሴቭ ለማድረግ ፋይል፣ ከዛ እንምጣ እዚህ ጋር ሴቭ አስ እንበለው። አሁንም ዴስክቶፕ ላይ እንሂድና ዚስ ዲቫይስ ዴስክቶፕ። አሁንም ግን የምናስቀምጠው እዚች ጋር እንምጣና ዴስክቶፕ ላይ ሆኖ አበበ ከበደ የሚለው ውስጥ ነው። ከዛ ስም ደግሞ እዚህ ጋር እንስተው ፈርስት እንበለው። ፈርስት ዶክመንታችን ነው ብለን አስበን ነው ፈርስት ብለነዋል። እችኛዋ ግን መመረጧን እርግጠኛ መሆን አለባችሁ። አበበ ከበደ የምትለው ወይም እናንተ ዶክመንታችሁ ማለት ነው። ከዛ ኦፕን ትላላችሁ። ቀጥሎ ነው ሴቭ የምትሉት። አሁን ይህን ዘግተን እንውጣ።
አሁን አበበ ውስጥ ስንገባ ማግኘት አለብን ማለት ነው ዶክመንታችን። እንደምታዩት የወርድ ዶክመንት ይሄ ነው። ከዛ እላው ላይ መተን አሁን ሌላ ጊዜ ነው ብለን ከእላው ላይ ስራችን መቀጠል ከፈለግን እላው ላይ ደብል ክሊክ እናደርጋለን። ከዛ በወርድ ነው የሚከፍትልን። ጀስት ዋን ሳይሆን ሁሌ የወርድ ፋይሎችን በወርድ ይክፈትልኝ ኦልዌይስ ልበለው። እንደምታዩት ይኸውና። ከዛ በኋላ ስራዬን አሁን መቀጠል እችላለሁ፣ ሌሎች የምሰራቸውን ስራዎች ካሁን በኋላ ማለት ነው። አሁን ደግሞ ኤክሴል እንክፈት። ኤክሴልን በተመሳሳይ ኤክሴል ብላችሁ ሰርች ማድረግ ይቻላል። ከዛ ኤክሴልን እንደዚህ እንክፈት። ብላንክ የምትለዋልን ካና አዲስ ልክፈት። ከዚህ በፊት የሰራችሁት ካለ የተጀመረ ይኖራል፣ ይሄ ነው ማለት ነው። በተመሳሳይ ማይክሮሶፍት ኤክሴል ላይም ተደጋጋሚ ፉል ኮርሶችን ስለሰራው እነዛን ማየት ትችላላችሁ። እዚህ ጋር እንደ ሳምፕል እንድናየውና ወደ ፎልደራችን ልከን ወደ ስልካችን እንድናመጣቸው ከሁሉም አይነት ፎልደሮች የተወሰነ ነገር እንዲኖረን ነው። ለምሳሌ እዚህ ጋር ስም መዘርዘር ካለብን ካፕስሎክ ላብራ። ከዛ ካፕስሎክ ላጥፋውና ኔም ብዬ ልጻፍ። ከዛ እዚህ ጋር ደግሞ ክፍያ ቢኖር ለምሳሌ ሳለሪ፣ እየመጣችሁ የምትፈልጉት ቦታ ላይ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ለምሳሌ እዚህ ጋር የሆነ ሰው ይኖራል፣ ኢንተር ብትሉ ወርታችሁ ይወርድላችኋል ማለት ነው። ከዛ እዚህ ጋር ቁጥር ለምሳሌ የዚህኛው እንደዚህ ከሆነ ክፍያው ኢንተር፣ የዚህኛው ደግሞ ይሄኛው ነው። ከዛ ይሄን ኤዲት ማድረግ ከፈለጋችሁ እንደዚህ ትመርጡታላችሁ። ሳትለቁ ጎተት አድርጋችሁ ማውዛችሁን ከለሩን መቀየር ይቻላል። ባክግራውንዱን አንድ አይነት ናቸው ማለት ነው እንትኑ። ከዛ እንደዚህ ቀየርኩት። ቦልድ ለማድረግ እንደዚህ ጎላ ይልልኛል። ሳይዙን እዚች ጋር ከፍ ማድረግ እንችላለን። ከዛ እዚህ ጋር ካልኩሌሽኖች መስራት ይቻላል። ለምሳሌ መደመር ከፈለጋችሁ ኢዝ ኢኳል ቱ ሰም ነው የምትሉት። ሰም ላይ ደብል ክሊክ ስታደርጉ እንደዚህ ከነቅንፉ ይመጣል። የምትደምሩት የቱን ነው ሲል ሁለቱን ከሆነ ሁለቱን ትመርጣላችሁ። ሶስት ካላችሁ መጎተት ማለት ነው እስከ መጨረሻው። ከዛ ቅንፍ መዝጋት፣ ኢንተር፣ ድምሩ ይኸውና። የፈለጋችሁት ደግሞ አይቨሬጅ ከሆነ ኢዝ ኢኳል ቱ የዚህን እንትን ማድረግ እንትኑ አንድ አይነት ነው። ኢዝ ኢኳል ቱ ያላችሁ አይቨሬጅ ከሆነ አይቨሬጅ ብሎ መጻፍ፣ ራንክ ከሆነ ራንክ ብሎ መጻፍ ማለት ነው። ከዛ ሲመጣላችሁ ሁለት ጊዜ ክሊክ ትመርጣላችሁ፣ ቅንፍ ትዘጋላችሁ፣ ኢንተር። ከዛ ይሄንን አሁንም ሴቭ ማድረግ ይቻላል፣ ፕሪንት ማድረግ ይቻላል፣ ኮፒ ማድረግ ይቻላል። ስለዚህ ፋይል ሴቭ እናድርገው ዚስ ፒሲ። ከዛ አሁንም ይሄን ዴስክቶፕ፣ አሁንም ይሄንን ማድረግ የፈለኩት አበበ ውስጥ ነው። ስለዚህ አበበ ነካለው፣ ከዛ ሴቭ እለዋለሁ። ይህን ዘግተነው እንውጣ። ስንመለስ ማግኘት አለብን በኋላ። ዊንዶው ዲልንካና አበበ ውስጥ ቼክ ላድርገው። ይኸውና የኤክሴል ፋይላችንም ማለት ነው። ላው ላይ ደብል ክሊክ ማድረግ በቀጥታ ይከፍትልኛል። ካሁን በኋላ እዚህ ላይ ስራችን እንቀጥላለን ማለት ነው። አሁን ይህን በቴብል ማድረግ ከፈለጋችሁ ለምሳሌ እዚች ጋር ትመርጧታላችሁ። ኢንሰርት የሚገቡ ነገሮች እንዳለ ቴብል፣ ግራፍ፣ ኢንሰርት እየተባለ ነው የሚገባው። ቴብል ከፈለጋችሁ ቴብል ኦኬ ብንለው ወደ ቴብል ይቀይረዋል። የቴብሉን አይነት መቀየር ከፈለጋችሁ ደግሞ እዚህ ጋር ብዙ አይነት ቴብሎች አሉላችሁ። ደስ ያላችሁን ቴብል ከዚህ ውስጥ መጠቀም ትችላላችሁ። በዚህ ደግሞ ግራፍ መስራት ከፈለኩ ለምሳሌ በዚች ብቻ እንደዚህ መርጣታለሁ። ኢንሰርት፣ እዚህ ጋር ቻርት እና ግራፎች አሉ። ከዛ እዚህ ጋር ተመጡናችን ስነኩ ደግሞ በዝርዝር ሁሉንም ግራፍ ያመጣል። ኦል ቻርት ማለትም ይቻላል። ሪከመንድድ ማለት እናንተ ለሰጣችሁት ዳታ ተስማሚ የሆነ ቻርት ነው። ኦል ቻርት ከሆነ ግን ሁሉም ቻርቶች ናቸው። ለምሳሌ ኮለመን ቻርት ከፈለኩ ይሄን መርጥና ኦኬ ላለው ኮለመን ቻርት ገባ። ሳይዙን ለመቀነስ ከፈለኩኝ እዚህ ጫፍ ላይ መጣና ማውዜን ጫን ብዬ ሳለቃት ሸርተት በዚህ መልካውን ግራፍ ሰራን ማለት ነው። እንዲህ ያደርጋችሁ ሌሎቹን ነገሮች መጠቀም ትችላላችሁ። እንዳልኳችሁ ራሱን ችሎ ቪዲዮ ስላለ መመልከት ትችላላችሁ። ሄደንም አሁን ደግሞ ፓወርፖይንት እንክፈት። ለምሳሌ ይሄን ነገር ግን ከስር ሴቭ ማድረግ አለብን። ኮንትሮል ኤስ በሾርት ከት ሴቭ ማድረግ ይቻላል። አንድ የስም ሰጣችሁ ሴቭ ካደረጋችሁት በኋላ ከዛ ቀጥሎ ያለው ሴቭ ነው እንጂ ሴቭ አስ እያላችሁ እንደ አዲስ ማድረግ አይጠበቅባችሁም። ፓወርፖይንት እንክፈት። ይሄውና ከዚህ በፊት የከፈታችሁት ካለ ይመጣል። እኛ ግን አዲስ ነው የምንፈልገው፣ ብላንክ ልበለው። ታይትል እዚህ ታስገባላችሁ። እንደ አይነት ታይትል ጻፍኩኝ። አሁን እንደ አይነት ጽሁፎችን ብጽፈው በአንድ እጄ ስልክ ስለያዝኩ ነው። እናንተ ትክክለኛውን ነገሮችን ታስገባላችሁ። ወደ ቀጣይ ስላይድ ለመሄድ ደግሞ እዚች ጋር መታችሁ ኒው ስላይድ የምትለዋ መንካት ይቻላል። የተለያዩ የስላይድ አይነቶችን ያስገባል። ለምሳሌ ታይትልና ኮንቴንት ከፈለጋችሁ የምትነኩ እንደዚህ አይነት ይገባል። ከዛ እዚች ጋር የምታስገቡትን ጽሁፍ ታስገባላችሁ። እዚህ ጋር የሚዘረዘር ነገር ኢንተር እያላችሁ እንደዚህ ማስገባት ይቻላል። ለመጨመር አሁንም እዚህ ጋር ከላይ መምጣት ወይም ራይት ክሊክ ነክታችሁ እዚች ጋር ኒው ስላይድ ብትሉትም እንደዚህ ይገባላችኋል ማለት ነው። ለምሳሌ እዚህ ጋር ኢሜጅ ማስገባት ከፈለጋችሁ ደግሞ ኢንሰርት፣ ከዛ ፒክቸር ዚስ ዲቫይስ ማውረድም ይቻላል። ከዛ ለምሳሌ አንድ ፎቶ እንጠቀም። አሁንም ይሄን ላስገባው ከፈለኩኝ ኢንሰርት ለዋለሁ፣ ፎቶ በቀጥታ ይገባል። ሳይዙን ወደምፈልገው እንደዚህ አጀስት ማድረግ ይቻላል ማለት ነው። እዚህ ጋር እንምጣና ራይት ክሊክ አሁንም ሼፖችን ደግሞ ማስገባት ከፈለጋችሁ ከላይ ኢንሰርት የሚላለ ከዛ ሼፕ የምትፈልጓቸውን አይነት ሼፖች ማስገባት እንደዚህ ያደርጋችሁ ትችላላችሁ። ሼፑ ላይ ለመጻፍ ከፈለጋችሁ ደግሞ ሁለት ጊዜ ክሊክ ማድረግ ብቻ ነው የሚጠበቅባችሁ ላው ላይ። ለምሳሌ እዚህ ጋር ልምጣና እቺን
ሁለት ጊዜ እንደዚህ ባረጋት እንደምታዩት ቴክስት መጻፊያው መታለች እዚህ ላይ። ከዛ እንደዚህ መጻፍ ትችላላችሁ ሼፖች ላይ። የሼፑን ከለር ለመቀየር ደግሞ እዚህ ጋር ይሄን መንካት ነው፣ ወይም አማራጮች አሉ እዚህ ጋር እየመጣችሁ መቀየር ይቻላል። ፓወርፖይንት ላይም ግን ራሱን ችሎ ሰፋ ያለ ቪዲዮ ስላለ መመልከት ትችላላችሁ። ከዛ ይሄን ደግሞ ባክግራውንዶቹ መቀየር ከፈለጋችሁም እዚህ ጋር ዲዛይን የሚል አለላችሁ። በጣም ብዙ አይነት ዲዛይኖች አሉ፣ እነዚህ መጠቀም ይቻላል። ይሄን ነክታችሁም ወደ ውስጥ ገባ ማለት ትችላላችሁ። ይሄን ማድረግ ብታረጉት አሁን እንደዚህ ሁሉም ላይ ያስገባል። ትራንዚሽን ደግሞ ከአንደኛው ወደ አንደኛው ሲሄድ እንዴት ይሄድ ነው፣ እንደዚሁም እንደዚህ መምረጥ ይቻላል። አሁንም እዚች ውስጥ ገብታችሁ በጣም ብዙ ምርጫ አለ። ይሄን ብታረጉት አሁን እንደዚህ አይነት ይሆናል። ሁሉም ላይ እንዲያደርግላችሁ አፕላይ ቱ ኦል ይላል እዚህ ጋር። ይሄን ትነካላችሁ። ስላይዳችሁን ለማየት ደግሞ ስላይድ ሾ፣ ከዛ ፍሮም ቢጊኒንግ። አሁን እንደዚህ አይነት ስላይድ አዘጋጃችሁ ማለት ነው። እንዳልኳችሁ ግን ፓወርፖይንት ላይም ራሱን ችሎ ለጀማሪዎች ሙሉ ስልጠና ስለሰራው እሱን መመልከት ትችላላችሁ። ይሄን ሴቭ እናድርገው፣ ፋይል፣ ከዛ ሴቭ። እንደ ፒዲኤፍም ሴቭ ማድረግ ትችላላችሁ ይሄንን። አሁንም ዴስክቶፕ ላይ የምናስቀምጣት አሁንም ቅድም የክሬት ያደረግናት ፎልደር ውስጥ ነው። ከዛ ኦፕን፣ ከዛ ሴቭ። አሁን ይህን ዘግተን መውጣት እንችላለን ማለት ነው። ዊንዶው እና ዲ ልንካ። ከዛ አሁን አበበ ከበደ ልክፈተው። ፓወርፖይንት እንደምታዩት የተዘጋጀ ፋይል አለን ማለት ነው። እነዚህን ካየን አሁን ደግሞ መሰረታዊ የሚባሉ ሾርትከቶች አሉ ኮምፒውተር ላይ የግድ ማወቅ ያሉባችሁ ናቸው ማለት ነው። እነሱም አንደኛ ኮንትሮል ሲ ነው፣ ኮፒ ማድረጊያ ነው። ለምሳሌ እቺን ፎቶ እዚሁ ኮፒ ላረጋት ከፈለኩኝ መጀመሪያ ክሊክ አረጋለሁ። ከዛ ኮንትሮል እዚህ ያለ፣ ሲ እዚህ ያለ። ኮንትሮል ሲ ስነካ ኮፒ ትሆናለች ማለት ነው። ፔስት ለማድረግ ደግሞ ኮንትሮል እና ቪም መንካት ነው። ስለዚህ ኮንትሮል እና ቪም ብነካ እቺን ፎቶ ሁለት ያገኛታሉ። ስለዚህ ኮንትሮል ሲ ልንካ፣ ከዛ ኮንትሮል ቪ። እንደምታዩት አሁን ሁለት ሆናለች። በተመሳሳይ እዚህ ኮንትሮል ሲ ብዬ ኮፒ ላርጋት፣ የምፈልገው ቦታ ጋር ሄጄ ፔስት ላረገው እችላለሁ። ለምሳሌ እዚህ ጋር ላረጋት ከፈለኩኝ ኮንትሮል ቪ ብነካ ፔስት ትሆናለች። ይሄኛውን ዲሌት ላርገው። እንደምታዩት ፎቶ እዚህ ጋር ገብታልኛለች ማለት ነው። ስለዚህ ኮንትሮል ሲ እና ቪ በጣም መሰረታዊ ናቸው። ኮንትሮል ዜድ ደግሞ ወደ ኋላ መመለሻ ነው። ኮንትሮል ዜድ እዚህ ያለ፣ ኮንትሮል ዜድ ወደ ኋላ፣ ኮንትሮል ዋይ ወደፊት። ስለዚህ ወደፊትና ወደ ኋላ ከፈለጋችሁ ዜድ እና ዋይን ትጠቀማላችሁ። ፕሪንት ለማድረግ ደግሞ ለምሳሌ ፕሪንት ላደረገው ከፈለኩኝ ኮንትሮል እና ፒ ነካለው ማለት ነው። ኮንትሮል እዚህ ጋርም ስላለች እቺን መጠቀም ይቻላል። ኮንትሮል ፒ። ከዛ ቀጥታ እንደምታዩት ፕሪንት ወደ ማድረጊያው ቦታ ይወስደኛል። ከዛ ፕሪንት ማድረግ ይቻላል። ለምሳሌ ደግሞ ማንኛውም ብሮዘር ላይ ሆናችሁ አዲስ እንዲጨመር ከፈለጋችሁ ኮንትሮል ቲ ብትነኩ አዲስ ይጨምርላችኋል። እንደምታዩት አዲስ ማለት ነው። ሌላው ወሳኝ ሾርትከት ደግሞ ማወቅ ያለባችሁ ለምሳሌ እዚህ ጋር ይህን ነገር ከፍታችሁ እያነበባችሁ ነው። ሳታውቁ ግን ድንገት ኤክስ አላችሁት መመለስ ከፈለጋችሁ ኮንትሮል ቲ ቅድም አዲስ መምጫ ነው ብለናል። ኮንትሮል ሺፍት ቲ ደግሞ መመለሻ ነው ዲሌት ያደረጋችሁትን። ስለዚህ ኮንትሮል ሺፍት ከዛ ቲ ልንካና ላሳያችሁ። ኮንትሮል ሺፍት ቲ ዲሌት ያደረኩት ነገር ወዲያው ተመልሶ ይመጣልኛል። ሌላው በጣም ወሳኝ ነገር ደግሞ የሰራችሁትን ስራ ከስልክ ወደ ኮምፒውተር እንደዚሁም ከኮምፒውተር ወደ ስልክ በጣም በቀላሉ መላላክ ይቻላል። በጣም ብዙ አይነት መንገዶች አሉ። አንደኛ አፕሊኬሽኖች አሉ። እዚህ ጋር ሎካል ሴንድ በዚህ መላክ እንደምንችል ቪዲዮ ሰርቼላችኋለሁ። በኬብል መላክ ይቻላል፣ በብሉቱዝ መላክ ይቻላል ማለት ነው። በቴሌግራምም መላክ ትችላላችሁ። ለምሳሌ በብሉቱዝ መላክ ከፈለጋችሁ ምንድን ነው የምታደርጉት? መጀመሪያ ብሉቱዝ ጋር ትገባላችሁ። ሰርች ማድረግ ስትጀምሩ ብሉቱዝ ኤንድ አዘር ዲቫይስ የሚለው እንደምታዩት ይመጣል። ከዛ ብሉቱዛችሁ ኦፍ ሆኖ ከሆነ ኦን ታደርጋላችሁ። አሁን የኔ ኦን ነው እንደምታዩት ማለት ነው። ከዛ አድ ዲቫይስ ብላችሁ ዲቫይሳችሁ መፈለግ ነው። አድ ትሉትና ትፈልጋላችሁ ማለት ነው። እኔ አሁን ስልኬ እዚህ ጋር መጥቷል። ኮኔክት አደርጋችኋለሁ። ከዛ ቀጥታ መላክ ይቻላል። ከፊት ለፊትም እዚህ ጋር ትቀምጥላችኋለች። በተመሳሳይ እዚህ ጋር ያወጣዋታለች። ይሄን ብነካም ሴንድ ፋይል እለዋለሁ። ከዛ መላክ ይቻላል ማለት ነው። በኬብልም በጣም በቀላሉ መላክ ትችላላችሁ። እንደዚሁም ደግሞ በፍላሽም መላክ ይቻላል ማለት ነው። ፍላሽና ኬብል በጣም ተቀራራቢዎች ናቸው። ለምሳሌ እዚህ ጋር የምታዩት ፍላሽ አለ። ስለዚህ እዚህ ጋር ደግሞ ፍላሽ መሰኪያ አለኝ፣ እሰካዋለሁ። ከዛ ይሄን ነው መላክ የፈለኩት። እላው ላይ መጣና ራይት ክሊክ ነካለው። ሾሞር ልበለው ሴንድ የሚል እንዲመጣልኝ ነው። ሴንድ ይሄውና ከዛ በኋላ እዚህ ጋር እንደምታዩቸው አማራጮች አሉ። አሁን ይሄ ስሙ ነው የፍላሹ ስም ማለት ነው፣ ዩኤስቢ ድራይቭ ኢ የሚለው። ይህም ብነካው ፎልደሩ በቀጥታ ወደ ፍላሼ ይላካል ማለት ነው። ከፍላሻችሁ ደግሞ መውሰድ ከፈለጋችሁ ምን ታደርጋላችሁ? ወደ ፋይል ኤክስፕሎረር እንግባ። ፋይል ኤክስፕሎረር ሁሉም ስራችሁ የሚገኝበት ቦታ ነው። በሾርትከት ዊንዶው እና ኢ በመንካትም ይገኛል ማለት ነው። ዚስ ፒሲ የሚለው ጋር መሄድ ትችላላችሁ በቀላሉ ማለት ነው። ወይም ደግሞ ውጭ ላይ ዚስ ፒሲ ብላችሁም ሰርች ማድረግ ይቻላል። ዚስ ፒሲ። ከዛ ዚስ ፒሲ ጋር ስትሄዱ እንደምታዩት ታገኙታላችሁ። ይኸውና ዩኤስቢ ድራይቭ። እናንተ ስም ካለውም በስሙ ማግኘት ይቻላል። እላው ላይ ደብል ክሊክ ታደርጋላችሁ። ከዛ የራሳችሁን ነገር ከውስጡ መውሰድ ትችላላችሁ ማለት ነው። ለምሳሌ ይሄ ነው ብዬ ካሰብኩኝ እላው ላይ መጣና ራይት ክሊክ አደርጋለሁ። ከዛ ኮፒ ለዋለሁ ማለት ነው የምፈልገው ቦታ ጋር። ከዛ ሄጄ ፔስት ማድረግ ይቻላል፣ ወይም
ሴንድ ማለትም ይቻላል። አሁንም ይህንን አበበ ውስጥ እናስገባው። ፔስት ፍላሽ ላይ ነበር፣ አሁን ኮምፒውተሬ ላይ ያደረግኩት ማለት ነው። በኬብልም ከፈለጋችሁ ተመሳሳይ ነው። ኬብላችሁን ፍላሻችን እንንቀለውና ኬብላችሁን ትሰካላችሁ። ከዛ በኋላ ስልካችሁ ላይ ዩኤስቢ የሚል ኖቲፊኬሽን ይመጣላችኋል። እሱን ትራንስፈር ፋይል የሚል ላይ ታደርጉትና እዚች ላይ መታችሁ አሁንም ራይት ክሊክ ታደርጋላችሁ። ከዛ በኋላ ሴንድ ማድረግ ብቻ ነው የሚጠበቅባችሁ። እዚች ጋር ትመጡና እንትናችሁን ትፈልጋላችሁ ማለት ነው። ስልካችሁ ይመጣል፣ ለስልካችሁ ሴንድ ትሉለታላችሁ። ሌላው በጣም ወሳኝ ነገር ደግሞ ምንድነው፣ ኮምፒውተራችሁ ላይ አፕዴት ማድረግ ያሉባቸው የተለያዩ ነገሮች አሉ። እነሱን ደግሞ የምታገኙት እዚች ጋር ትመጣላችሁ፣ ራይት ክሊክ፣ ከዛ ዲቫይስ ማኔጀር የሚል አለ። ዲቫይሶቻችሁ የሚገኙበት ቦታ ነው። በተለይ ሲበላሹባችሁም ሊሆን ይችላል፣ ኪቦርድ፣ ብሉቱዝ፣ ብዙ ነገር ይበላሹባችኋል። እዚህ ጋር ማስተካከል ይቻላል። እንደምትዋቸው ብሉቱዝ ከተበላሸብኝ ለምሳሌ ብሉቱዝ የሚል አለ። እችን ስነኳት ይዘረጋላችኋል። ከዛ ራይት ክሊክ እየነካችሁ አፕዴት ታደርጋላችሁ። አፕዴት ካልሆኑ ስለማይሰሩላችሁ ማለት ነው። ስለዚህ ምንም ነገር ብልሽት ሲያጋጥማችሁ ብሉቱዝ፣ ካሜራ፣ ኪቦርድ፣ ማውዝ በጣም ብዙ ነገር አለ። እዚህ ጋር እየመጣችሁ አፕዴት በማድረግ ማስተካከል ትችላላችሁ ማለት ነው። ሌሎችም ችግሮችን ፊክስ የምታደርጉባቸው መንገዶች አሉ። እነሱን መመልከት ትችላላችሁ፣ ከዚህ በፊትም የተሰሩ ስላሉ። ሌላው ደግሞ እዚህ ጋር እንምጣና አሁንም ራይት ክሊክ ለመዝጋት ስትፈልጉ አሁን ሸትዳውን የሚል አለ። እዚህ ጋር ሪስታርት ነው። ሪስታርት ምንድነው? ችግር ሲያጋጥማቸው ኮምፒውተራችሁ ላይ ብዙ ጊዜ ሪስታርት በማድረግ ማስተካከል ይቻላል። ሙሉ በሙሉ ደግሞ ሸትዳውን ማድረግ ከፈለጋችሁ እዚህ ጋር ሸትዳውን ትዘጉታላችሁ። ስሊፕ ደግሞ ለጊዜው አቋርጣችሁ መውጣት ስትፈልጉ ነው። ለምሳሌ ስሊፕ ልበለው፣ እንደምታዩት ተቋርጧል። ከዛ ግን ክሊክ አድርጋችሁ ስትገቡ ከነበራችሁበት ነው የሚያስቀጥላችሁ ማለት ነው። ለምሳሌ ልክፈተው፣ ከዛ እዚህ ጋር ፓስወርድ ላስገባ። እንደምታዩዋቸውን ከፍተናቸው የነበሩ ነገሮች እንዳለ እዚህ ይጠብቁናል ማለት ነው። ስለዚህ ስሊፕ ማለት እሱ ነው። እንምጣና አሁንም ደግሞ ሳይን አውት ካረጋችሁት ደግሞ ለምሳሌ አንድ ኮምፒውተር ላይ ከብዙ ተጠቃሚዎች ሊኖሩ ይችላሉ። እኔ አሁን ሳይን አውት ብል ከኔ እንትን ይወጣል፣ ሌሎች መግባት ይችላሉ ማለት ነው። ለመዝጋት ግን እንዳልኳችሁ እዚች ጋር መታችሁ ሸት ዳውን ትሉታላችሁ። ከዛ ኮምፒውተሩ ይዘጋል። ያልዘጋቿቸው ፋይሎች ካሉ ማቋረጥ ትችላላችሁ። እዚህ ጋር ቶሎ ብላችሁ ስኪፕ ካላችሁት ይመልሳችኋል። ፋይሎቻችሁ ሳይዘጉ መመለስ ትችላላችሁ። እንደምታዩት እዚህ ጋር አሉ ማለት ነው። ስለዚህ ኮምፒውተርን ለመጀመር መሰረታዊ የሆነ ነገር አግኝታችኋል ብዬ አስባለሁ። በስፋት ከፈለጋችሁ ደግሞ ሌሎች ቪዲዮዎችም አሉ፣ በቀጣይም እሰራላችኋለሁ ማለት ነው። ይህ ቪዲዮ ከተመቻችሁና ግን በቀጣይም እንደዚህ ቪዲዮዎችን እሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪን ላይ የምትመለከቷቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።